አትራብም፣ አትታረዝም። ውጪ ራቁትነት አይሰማህም ልብስ ባለብስ እንኳን እያለው ነው አይደለ? በተቃራኒው ይሄ ማለት ደግሞ ምን ማለት ነው? ከገነት ከወጣህ ትራባለህ፣ ራቁት ትሆናለህ ማለት ነው አይደለ? ኦኬ ነው አይደለ? 119ን አድርገው 119ን አድርገው። ኦኬ አንተም በእርሷ ውስጥ አትጠማም አለው፣ ፀሐይም አትተኩስህም አለው አይደለ? ስለዚህ አዳምና ሔዋን በገነት ውስጥ ሲሆኑ ምን አይነካቸውም ማለት ነው? መራብ የለም። በቃ እሺ፣ አሁን ወደ ፖይንቱ ግባልኝ። እሺ አሁን ይሄ መመቻቸት ስለ ድሎት ምናምን ነው የሚያወራው። ወደ ፖይንቱ እሺ፣ ናኑ ተመለሽ። አይጠሙም፣ አይራቡም፣ ትኩሳት አይነካቸውም፣ ፀሐይ አይተኩሳቸውም፣ ብርድ የለባቸውም፣ ህመም የለባቸውም፣ ልፋት የለባቸውም። ምን ከሆኑ? በገነት ውስጥ ከሆኑ። አዳም ግን ዛፏን በልቷል አልበላም? በልቷል። በመብላቱ ራብ ደርሶበታል አልደረሰበትም? የምን ረሃብ? በመብላቱ ከገነት ወጥቷል አልወጣም? ወጥቷል፣ አስወጥቶታል። በመብላቱ ረሃብ ደርሶበታል ሳይሆን ከገነት አስወጥቶታል። ፀሐይ ትኩሳትስ ደርሶበታል አልደረሰበትም? የሚባል ነገር የለም። በቃ ወጣ እኮ ከገነት ከወጣ በኋላ የተመቻቸ ላይፍ የነበረው ነገር አሁን ከሀብታም ከነበርክ በኋላ ወደ ድህነት ስትወርድ እንደማለት ነው። በቃ ይህ የተመቻቸ ላይፍ ገነት ላይ የተመቻቸ ላይፍ ነበር የምትኖረው። ከዛ ላይ አወጣህ እንደወጣህ ቁጠረው። በቃ ሙሐመድ እነኚህ ሁሉ የተነገሩ አንተ ላይ ደርሰውብሃል፣ አሁን አልደረሱብህም። እሺ ቆይ እኔ አልሐምዱሊላህ ረቢል ዓለሚን ከሚባለው በላይ አልደረሰብኝም። ልብ በሉ አልደረሰብኝም ነው ያለው። ድገምልኝ። አልደረሰብኝም። ቆይ አዳም እነኚህ ቅጣት ይደርሱብሃል የተባሉት አንተ ላይ ደርሶብሃል አልደረሰብህም? አዳም ላይ ይደርሳሉ የተባለው ላይ እኔ ላይ ችግር መከራ ምናምን እኔ አልሐምዱሊላህ እስካሁን አልሐምዱሊላህ ምንም የደረሰብኝ ነገር የለም። ቴንኪው። ልብ በሉ። ናኑ ለምንድን ነው የማትመለሹ? ናኑ ተመለሽ። ልብ በሉ። ናኑ ተመለሽ። ልብ በሉ። አልደረሰብኝም ያላቸው ምን ናቸው? የፀሐይ ትኩሳት እኔን አይነካኝም እያለ ነው ወንድማችን። ቆይ መሐመድ ያ ረሃብን ያላቅም እያለ ነው። እበላለሁ፣ እጠጣለሁ፣ እኖራለሁ። እየኖርኩ ነው አልሐምዱሊላህ። እሱን እያመሰገንኩ እየኖርኩ ነው። ስለዚህ ረሃብ አታውቅም ማለት ነው ሙሐመድ። ፀሐይ ትኩሳት ፀሐይ አይተኩሰውም፣ ድካም አያውቀውም፣ ደክሞት አያውቅም፣ መከራ እናንተ ትራባላችሁ ማለት ነው። በደንብ ነው ሰው ሆኖ የራብን ሴንስ ማታውቅ ከሆነ ሰው አይደለህም ማለት ነው። የትኛውም መብላት የሚችል አካል በምድር እስካለ ድረስ ይራባል። ቆይ አዳምጥ። በገነት ውስጥ ያሉ ከነ ራብን ሴንስ አንተ መራብን ከምንድን ጋር ነው ያዝከው? ቆይ አዳምጥ አንዴ። ኮፒ ሊንክ በደንብ አድርጉት። ሜቢ አካውንቱን እንትን ብሎ ይሆን አላውቅም። ብቻህን አይደለም ለማውራት እኛ የምናወራህንም እየሰማ እፎይ፣ ብቻህን አይደለም የምታወራው። ብቻዬን እያወራሁ አይደለም። ተመልሰሻል። ምንድነው እሱ? ምን ነግርህን አንተ ብቻ የምታወራውን ሲሆን እኛ ምን ነግርህንም እየሰማ እያዳመጥክ ነው የምሄድ። ቆይ አሁን አልደረሱብኝም ያላቸውን አንድ ባይንድ እንመልከታቸው። ምክንያቱም ከገነት ወጣሃል አልወጣህም? አንተ ቆይ ገነት ውስጥ ነው ያለው። ገነትማ ገና ለኔ ገና ነች፣ ገና ምትመጣ ነች። አልሐምዱሊላህ። እንደውም ይሄ ገሃነም ነው። አሚር ጣልቃ ትግባ። ከገነት ውጭ ገና ነች። ገነት ለመግባት ለኔ ገና ነች። አልጠየቅኩህም። እኔ ገነት ውስጥ ነው ያለው ከገነት ውጭ ነው ያለው ነው ብዬ ጠየቅኩህ። አሁን ውጭ ነው ያለሁት። መልካም። ምድር ላይ አዳም ከገነት ወጥቷል አልወጣም? አዳም ከገነት ወጥቷል አልወጣም? አልኩህ እኮ ስለወጣ። ስለዚህ አንተ እንትን ውስጥ ሲኦል ውስጥ ነው ያለው ማለት ነው። አልወጣኝም። እኔ ከዛ በኋላ ይቅርታ ጠይቆ የት ገባ የሚለውን አልጠየቅኩህም። ነገር ግን ምን ነበረ ቅጣት እቀጣሃለሁ ያለው?
ሲኦል ከተሃለሁ አልከትህም አይደለም እኮ የመጀመሪያ ትእዛዙ። ልብ በል ቁጥር 18 እና 17ን ያስነበብኩ ለዚህ ነው፣ አላስተዋልከውም። እነኝን ካላደረክ እነኝህ ጥፋት ይደርሱብሃል ነው ያለው እንጂ ሲኦል ከተሃለሁ አልከትህም፣ ገነት ከተሃለሁ ሲኦል ከተሃለሁ የሚል አይደለም ሙግቱ ራሱ። ትእዛዜን ማትጠብቅ ከሆነ ትራባለህ፣ ትጠማለህ፣ ትኩሳት ይደርስብሃል ነው። እነኝህ ሁሉ ደግሞ ወደ ምድር መላክ ሲኦል እንደመውረድ ነው ማለት ነው። አንተም አሁን ሲኦል ውስጥ ነው ያለኸው ማለት ነው። ክፈትለት አንዴ ቃል ቅጣቱ ደርሶበታል። እነኛ ቅጣቶች ደግሞ አንተንም ነክተውሃል እያልኩህ ነው ወዳጄ እኮ። አሁን አንተም ሲኦል ውስጥ ነው ያለኸው ማለት ነው። እንደዛ እያልክ እኮ ነው። እኔ ይኸውልህ ሲኦል ነው አይደለም የሚል ሙግት ውስጥ አልገባውም። ሲኦል ነው ገነት ነው አይደለም ጥያቄው ራሱ እኮ። አሁን እኮ አንተ ቆይ ሙሐመድ በገነት ሙሐመድ ህይወት የለም እንትን ወደ ገነት አልገባም ካሁን በኋላ ወደ ሲኦል ነው የምሄደው እያልክ ነው። በራስህ መንገድ ሂድ። ማን አለህ? የት ቦታ ነው ያልኩት? እስቲ ያልኩበትን ቪዲዮ አምጣ እስቲ። ለምንድን ነው በራስህ መፈሰረው ያላልኩትን? ለምንድን ነው የምዋሸው እዚህ ቁጭ ብዬ? ለምን ትዋሻለህ ያላልኩትን? የተጻፈውን ብቻ አንብብ። እኔ ያልኩትን ብቻ በል። አንተ ያልከውን ብቻ ላለው። እኔ እያልኩ ያለሁት ምንድን ነው እሱ አዳም ካጠፋ ምን ይደርስበታል? ይራባል፣ ይጠማል፣ ይታረዛል፣ ፀሐይ ትኩሳት ይነካል፣ ከገነት ይባረራል። እነኚህ ሁሉ መከራ በአዳም ምክንያት አንተን አግኝተውሃል። አዳም በገነት ቢኖር ኖሮ አይራብም፣ አይጠማም፣ ፀሐይ ትኩሳት አይነካውም፣ መከራ አይደርስበትም፣ ከገነትም አይወጣም። ስለ አዳም ምን አገባኝ? አንተ አዳም ከሆነ ደግሞ አንተም በገነት ውስጥ ነው የምትሆነው። ስለዚህ መከራው አይደርስብህም እያልኩህ ነው። አሁን ቆይ እኮ አሁን ስለ አዳም እኔና አዳም ምን አገናኘን ነው የምልህ። ትጠማና ትጠማም አንተ እንደ የሰው ልጅ አይደለ እንደ የሰው ልጅ ሆኖ ማይጠማል እንደ ተነግሯል እኮ በየመጽሐፍህ ላይ የሰው ልጅ ሆነ እንዳለ ይራባል፣ ይጠማል። መጠማት በምን ምክንያት ነው የመጣው? የሰው ልጅ ስለሆንክ አይደለም የሚለው ግን ከገነት ከወጣህ ነው ትጠማለህ የሚለው። ገና እኮ ካሁን በኋላ እኮ ከተወለድክ በኋላ እኮ ገነትን ታያለህ እኮ ተብለህ እኮ እየተጠበቅክ እኮ ነው። አንተ አሁን ከገነት አገባም ማለት ነው ሲኦል ነው የምትወርደው። በቃ ከስሩን በቃ ደገምኩ ይሄን ቃል፣ ምክንያቱም አልጠየቅኩም። እኔ የት ነው የምንገባው? አንተ የምትጠይቀኝም ብቻ አይደለም የምመልስልህ። ከስሩን በቃ ምክንያቱም ገነት ነው የምገባው ሲኦል ነው የምገባው ብዬ አልጠየቅኩም። እኔ ጥያቄ ሌላ ነው። አንተ ተሞትን በኋላ ገነት ነው የምንገባው ሲኦል ነው የምንገባው? ሙስሊሞች ገነት ነው የምገቡት ወይንስ ሲኦል ነው የምገቡት ስትሞቱ ብዬ አልጠየቅኳችሁም። እኔ አሁን ያላችሁበት ሁኔታ በአዳም ምክንያት የደረሰብን አለ የለም የሚል ነው እንጂ ሙግታችን ከሞትን በኋላ ገነት እንገባለን ሲኦል እንገባለን የሚል አይደለም ክርክራችን። እሰማለሁኛ ይሰማሉ ኡስታዝ ኢዘዲን እንኳን ደህና መጣ። እሺ እንኳን ደህና ቆያችሁ። ሜቢ አርጉመንቱ በደንብ ሰምተዋል ብዬ አስባለሁ። አዎ ይመስለኛል። ኦኬ ጥያቄውን ልድገምልህ ወይንስ ትቀጥላለህ? እስኪ ትንሽ ግልጽ ታደርግልኝ። ያ ምንድነው እሱ ግልጽ ለማድረግ ያህል አዳም በገነት ውስጥ የታዘዘው ነገር አለ። በገነት ከሚስቱ ጋር እንዲቀመጥ ሴጣን እንዳያሳስተው አላህ ያዘዘው አለ። ምን ብሎ ነው ያዘዘው? ሴጣን እንዳያሳስትህ፣ ሴጣን ለአንተና ለሚስትህ ጠላት ይሆንሃል፣ ከገነትም ያስወጣሃል። በገነት ውስጥ ከሆንክ አትራብም፣ አትጠማም፣ አትለፋም፣ መከራ አይደርስብህም። ነገር ግን ሴጣን ካሳሳተህ እነኚህ ሁሉ ይደርሱብሃል ነው። ምሽዝ ትራባለህ፣ ትጠማለህ፣ ትለፋለህ፣ ከገነት ያባርርሃል። ሜቢ ግልጽ ከሆነልህ። ነገር ግን ገነት ውስጥ የምትሆን ከሆነ ደግሞ ሴጣንን ካልታዘዝከው ከገነት አትወጣም፣ አትራብም፣ አትጠማም፣ መከራ አይደርስብህም። ደስተኛ ሆነ እንደፈለክ ትኖራለህ ነው በገነት ውስጥ። ሴጣንን ከሰማህ ደግሞ ከገነት ያባርርሃል። እስኪ ቃል ስጋው የቁርአን አንቀጾች እስኪ በፍጥነት ሄደው። እሺ ከቁጥር 17 ጀምራ አድርገልኝ።
እሺ አልንም አለ አደም ሆይ ይህ ለአንተም ለሚስትህም በእርግጥ ጠላት ነው። ይህንን እየተናገረ ያለው አላህ ነው። ለአንተም ለሚስትህም ጠላት ነው እያለው ያለው ሴጣንን ነው፣ ለአዳም ማለት ነው። ሴጣን ለአዳምና ለሚስቱ ጠላት እንደሆነ ስለዚህ ከገነት አያውጣችሁ ትለፋለህና። ምን ከገነት አያውጣችሁ ትለፋለህና። ስለዚህ ከገነት ካወጣው ምን ይሆናል ማለት ነው? ይለፋል። ለአንተና እንደሱ አይደለም። ከገነት አያውጣችሁ ማለት ትለፋለህና። ቆይ ላስረዳ። መልፋት ማለት ወደዚህ ምድር በመውረዳችን ምክንያት እንለፋለን። ለምሳሌ ተባረከ ለዚ ቢየዲሂል ሙልኩ ወሁወ አላ ኩሊ ሸይኢን ቀዲር አለዚ ኸለቀል መውተ ወልሐያተ ሊየብልወኩም አዩኩም አሕሰኑ ዐመላ ይላል። ተባረከ ለዚ ቢየዲሂል ሙልኩ የተቀደሰው ወይም የተባረከው የሆነ ጌታ ንግስና በእጁ ሆነ። እሱ ሞትና ህይወትን ፈጠረ። ማንኛችሁ ስራችሁ ያማረ ሊሆን ሊፈትናችሁ አለ። መልፋት ማለት በምድር በመኖራችን ምክንያት እንለፋለን። የሰማኝ ነው። ያ ማለት ትለፋለህ የሚለን ከዛ ከገነት ወርደን መሬት ላይ መኖራችንና ለመኖር ሰርቫይቭ ለማድረግ መጥፎና መልካም ስራ ለመስራት ራሱ ልፋት ነው። ገብቷል? ያነ ትለፋለህ ያለው ያነ እኔም እያልኩ ያለሁት ይሄን ነው። እናመሰግናለን። ከገነት ከወጣ እዚህ ምድር ላይ ሰርቫይቭ ለማድረግ የምንለፋው ነገር ልፋት ይባላል። ህይወትን ለማሸነፍ ጥረህ ግረህ ትበላለህ፣ ልፋት ይባላል። ቁጥር 18 እንቀጥል። ሲጀመር እኮ ምድር ላይ ያለ ነው ከጀነትን ጀነት ማለት ነው። እስኪ ቀጥል። ሜሪያም ቆይ ለአንተ ቁጥር 18ንም ቀጥል እናፈስረው። ለአንተ በእርሷ ውስጥ አለመራብና አለመታረዝ አለህ። ቀጥሌንም ፈስረው። በገነት ውስጥ ማለት ነው። ገነት ውስጥ ያንን የታዘዘውን ነገር ካላደረገ በመልካም የመኖር እንትኑ ቻንሱ አለው ማለት ነው። ቻሌንጅ ነው ያነ ያቺ ዕፀ በለሷ ቻሌንጅ ናት። ስለዚህ በገነት ቢሆን ኖሮ አዳም ምን አይሆንም ማለት ነው? መራብ አያውቅም፣ መጠማትም፣ ራቁትነት አይሰማውም፣ አይታረዝም፣ አይራብም ማለት ልብስ ባይለብስ እንኳን ራቁትነት አይታወቀውም። ውጪዝ የጸጋው ልብስ አለ ማለት ነው። ራብም ደግሞ አይሰማውም። ነገር ግን ከገነት በመውጣቱ ደግሞ ይራባል። ራቁትነት ልብስ ካለበሰ ራቁትነት እፍረተ ገላው ይታየዋል። ሰርቫይቪንግ ኢን ዚስ ወርልድ ኢዝ በቃ ቻሌንጅ ነው። በቃ በዚህ ተስማምተናል። ቀጥል። ታንኪዩ። ቁጥር 19 ቀጥልሽ። ቁጥር 19 ላንብብልህ። አንተም በእርሷ ፀሐይም አትተኮስም። ያው ስለዚህ በገነት ውስጥ ከሆነ ምን አይነካው? እንለፈው። በገነት ውስጥ ከሆነ ግን ምን አይነካውም? አይጠማም፣ ጥም አያውቅም ማለት ነው። እንለፈው። 100 አያገባ፣ ፀሐይም አይተኩሰውም። 120 ስለዚህ ወይ እንሄዳለን። ፀሐይም አይተኩሰውም፣ ውሃ ጥምም አያውቀውም። ወደ ምድር ከመጣ ግን ይጠማል፣ የፀሐይ ትኩሳት ይነካዋል፣ ህመሞች ይሰሙታል ማለት ነው። 120 እንቀጥል። ሰይጣንም ወደ እርሱ ጎተጎተ። አደም ሆይ በመዘውተሪያ ዛፍ ላይ በማይጠፋ ንግስና ላይ ላመላክትን አለው። እሺ መልካም። በዚህም አንጋጭም። ዋና ፖይንታችን አሁን እስካሁን የመጣንበት ይመስለኛል። ምክንያቱም የእኔ ጥያቄ ምንድን ነው? እሱ ከዚህ በኋላ አደም ይስታል አይደለ? እሺ ቁጥር 21 እናንብበው። እንደው ቁጥር 21 ላይ እንሂድ። ከእርሷም በለሉ ይላል። በሉ ለማለት ነው። ከእርሷም በሉ ለእነርሱም እፍረተ ገላቸው ተገለጸች ይላል። ቅድም ምን ብሎት ነበረ? በገነት ከሆንክ እፍረተ ገላህ አይትገለጥም ብሎታል፣ አትታረዝም ብሎታል። አሁን ግን ሲበሉ ሴጣን ሲያስበላቸው ጊዜ ራቁትነታቸው ታያቸው፣ እፍረተ ገላቸው ተገለጠባቸው ማለት ነው። እርስ በራስ ተፋፈሩ አይደለ? ከገነት ቅጠል በላያቸው ላይ ይለጥፉ ጀመር። አደምም የጌታውን ትእዛዝ ረስቶ ጣሰ፣ ከፈለገው መዘወተር ተሳሳተም ይላል። ስለዚህ ቅድም በገነት ውስጥ ከሆንክ ምን ብሎታል? አትታረዝም የሚል ነግሮት ነበር። ራቁትነት አትሆንም ብሎት ነበረ። አሁን ልክ እንደበሉ የመጀመሪያ የገጠማቸው ምንድን ነው? ራቁት መሆን። ራቁት ሰውነታቸው ራቁት መሆኑ ገባቸውና ቅጠል ወስደው እላያቸው ላይ መለጠፍ ጀመሩ። ጥፋት አጠፉ ማለት ነው። እንቀጥል። ቁጥር 22 ላይ ከዛም ጌታው መረጠው፣ ከእርሱም ጸጸቱን ተቀበለው መራውም ይላል። ቁጥር 23 ላይ
አላቸው ከፊላችሁም ለከፊላችሁ ጠላት ሲሆን ሁላችሁም ከእርሷ ውረዱ። ቅድም ምን ብሎ ነበረ? ሴጣን እንዳያስትህ ጠላትህ ነውና ከገነት ያስወጣሃል ብሎት ነበረ። ልብ በል አሁን አላቸው ከፊላችሁ ለከፊላችሁ ጠላት ሲሆን ሁላችሁም ከእርሷ ውረዱ። ከእኔም የሆነ መሪ ቢመጣላችሁ መሪን የተከተለ አይሳሳትም አይቸገርም አላቸው። ስለዚህ ምን ሆኑ? አሁን ከገነት ወጡ አይደለ? ወንድማችን ይዘድን ማንና ማን ይወረዱ ገነት ላይ? ከፊላችሁ ለከፊላችሁ ጠላት ስትሆኑ ውረዱ ተተባሉ። ልጅ ማለት ሴጣንና አዳምና ሔዋን ወጡ ማለት ነው። በአዳምና ሔዋን ውስጥ የሰው ዘር የሰው ልጆች ወጡ። የሰው ዘርና ሴጣን ከዛ አሁን ከእኔም የሆነ መሪ ቢመጣላችሁ ነቢያትና መጽሐፍ ማለት ነው። መሪን የተከተለ አይሳሳትም አይቸገርም ማለት ነው። መጽሐፍና ትክክለኛውን መንገድ የሚመሩ የሚያመላክቱ ማለት ነው። አሁን ወደ ቁጥር 20 ላይ መልስልን። ስለዚህ የእኛ ጥያቄ ምንድን ነው? አዳም በመበደሉ ምክንያት ጥፋት በማጥፋቱ ምክንያት ካጠፋህ እነኚህ ይደርሱብሃል የተባለው ሁሉ ደርሶበታል አልደረሰበትም? እሺ መልካም። በመጀመሪያ ደረጃ ከዛ ልብሱ ምናምን ማለቱ የመጀመሪያ ቻሌንጅ ነው። ሀፍረተ ገላው መገላለጡ ማለት ነው። ገብቷል? ከዛ መሬት ላይ ደግሞ ወርዶ ቻሌንጅ ማድረጉ ደግሞ ትለፋለህና የሚለው እሱን ያመላክታል። ድካም የሰው ልጅ በቃ ከዛ ተንደላቆ ይኖርበት ከነበረው ገነት ወጥቶ በቃ እንግዲህ ሰርቫይንስ ገብቷል። የሞትና የህይወት ጉዳይን ቻሌንጅ ያደርጋል ማለት ነው። ይሄን ነው ያውን የሚለው። መልካም። ስለዚህ ትክክል። የሰው ልጅ በዛ ምክንያት አዳምና ሔዋን ጥፋቱን ካጠፋ በኋላ ራሱን ለማሸነፍ ሲል ጥሮ መብላት አለበት፣ ለፍቶ ማግኘት አለበት። መልፋት መጣበት ማለት ነው። ያ መልፋት ደግሞ አዳም ላይ ብቻ የቆመ ሳይሆን ይዘዲንም ይለፋል። ዛሬ ፀሐይ ትኩሳትን ይነካዋል። ይዘዲን አደም ላይ ብቻ የቆመ ሳይሆን ፀሐይ ላይ ቢቆም ራቁቱን ፀሐይ ታቃጥለዋለች። ይዘዲንንም መራብ ምግብ አይበላ። በገነት ውስጥ አዳም ምንም አይረባው ሰውዬ ከገነት ከወጣ በኋላ የገነት የሚወጣ ግን ሚራብ ነው የሚሆነው። አዳም ይዘዲን ዛሬ ምግቡን ባይበላ ነገ ጠኔ ይዘዋል። ምክንያቱም ይርበዋል። መጠማት ዛሬ ቀኑን ሙሉ ውሃ አልጠጣም ቢል ነገ ውሃ ጥም ዲያድሬት ይጠማል ማለት ነው። ይሄ ሁሉ እንትን ያለን አስተሳሰብ ነው ያለን። አዳም ላይ የሚቆም ሳይሆን የሰው ዘሮች ሁሉ ሜሪ ወይ የሰው ዘር ሁሉ ነክቷቸዋል ማለት ነው። የሰው ልጅ ሁሉ እነኚህ ሁሉ ይገጥሙታል ውጤቶቹ ማለት ነው። ተስማማን? ኦፍኮርስ። እሺ እኛም እያልን ያለ ነው ይሄንን ነው ማለት ሜቢ ግልጽ ከሆነለ ፖይንቱ ነው ያልገባኝም። ምን ልትል እንደፈለግ እስካሁን አልገባኝም። እነኚህ ሁሉ የመጡት አዳም በማጥፋቱ አይደለ? እነኚህ ሁሉ መራቡ፣ መጠማቱ፣ ከገነት መባረሩ። እንትን ክፈት፣ ቁጥር 69 ቁርአን ክፈት ላሳይ። ቆይ እነኚህ ሁሉ የመጡት በዛ ምክንያት ነው አይደለም? አደም በስራው እኮ ከገነት ተባረረ። የቀረው ለየራሳችን ነው። መራቡ የመጣው በማን ምክንያት ነው? ከገነት መውጣቱ ነው አይደለም? በገነት ውስጥ መራብ አለ? ገነት ውስጥ መራብ የለም። ግን አደም በስራው እንዳለ ለሱ እንትን ያለውን ነገር ከራሱ እጁ አገኘው። የሱ ጥፋት ግን ለኛ አይሆነንም። እኛ ራሳችን ችለን የምንኖረው። ገብቷል? ይዘድን አሁን ምን መለየት አለብህ መሰለ? አክቹዋል ሲን እና ኮንሲኩዌንሱን እንትኖቹን መለየት። ቆይ እየውለው ማስረጃ ተቀብያለሁ። ማስረጃዬን ተቀበለኝ። አንድ ምሳሌ ደስህ አሁን ላይ የማይባል በጣም ደስ ይላል። እውነት ለመናገር ማለት ነው። በጣም ካልምነህ ማስረጃህን ተቀብያለሁ። ያልተረዳኸው ለምን እንደሆነ ታውቃለህ? ማስረጃ ተቀብያለሁ እኮ ትሰጠኛለህ። ግን ከመጀመሪያ ላስረዳ ሁለቱን ልዩነቶች፣ ኃጢአትንና የኃጢአቱን ውጤት ለያቸው። ቅድሚያ ኃጢአት አንተ እያልኩ እየመሰለኝ ያለው በአዳም ምክንያት አንጠየቅም ስትለኝ እኔ ኃጢአቱን ያጠፋው አዳምና ሔዋን ነው። አንተ ያችን ግንድ አልበላህም፣ ያችን ቅጠል አልነካህም። በዚች ምክንያት አንተ ለምን በላህ ተብላህ አትጠየቅም። እኔ ትጠየቃለህ በዛ እያልኩ አይደለም። እኔ ትጠየቃለህ እያልኩ አይደለም። ነገር ግን አዳም አባትህ ነው። ልብ በል፣ አዳም የአንተ ባለጸጋ አባት ነው።
አባት እንደመሆኑ ደግሞ ባለሀብት ነው ብለህ ሳለው። ያ ሀብቱ ደግሞ ምንድነው? ገነት የሚባል ቤት አለው፣ which is የሆነ ክልል አለው። ያ ገነት ውስጥ ደግሞ መራብ የለም፣ መጠማት የለም፣ ህመም የለም፣ መከራ የለም፣ ስቃይ የለም። አባትህ ግን በማጥፋቱ ወንጀል በመስራቱ ያንን ቦታ አጣ፣ ከዛ ቦታ ተባረረ። አባትህ በዛ በማጥፋቱ ይጠየቃል። ልብ በል፣ በማጥፋቱ አባትህ ያችን ወንጀል በመስራቱ ይጠየቃል። ኢዘዲን ግን አባትህ በማጥፋቱ አይጠየቅም። ነገር ግን አባትህ ከዛች ቦታ ስለተባረረ አንተ የሚወልደው የት ነው? ከዛች ቦታ ውጪ ነው የሚወልድህ። ከዛች ቦታ ውጪ ድህነት ባለበት ቦታ ነው የሚወልድህ። ያቺ መልካም ቦታ ሳይሆን ቆይ ድህነት ባለችው ቦታ ስለሆነ እሱ ላይ የመጣው መከራ ወይንም ደግሞ የኃጢአቱ ውጤት ያየናቸው ቅድም መራብ፣ መራቆት፣ ውሃ መጠማት፣ ፀሐይ ትኩሳት፣ መልፋት እነኚህ ሁሉ አንተን ይነኩሃል። ግልጽ ነው ይመስለኛል። ሜቢ አሁን መረጃ ማቅረብ ትችላለህ ካልገባሽ። ለምሳሌ እኔ አያቴ በችግር ማቀቀ ብዙ ነገር አሳለፈ ልበለ። በጣም ችግሩ በሰዎች ዘንድ በጣም ይዋራል። ከዛ አባቴ ቀጠለ፣ እኔ ደረስኩ። እሱ የነበረበትን ድህነት እኔ እየሰማሁ ባድግም በቃ እኔ ጠንከሬ ሰራው፣ ተለወጥኩ። የእሱን ታሪክ ቀየርኩት፣ ራሴን ቻልኩ፣ ነገሮች ተቀየሩ። የአያቴ ድህነት ከኔ ጋር ምንም አያገናኙም። የራሴን ስራ ምክንያቱም ያርጃለሁ እንደዛ እንደማለት ነው። እሱ አያትነቱን አውጥልጥለው አትችልም። ገብቷል? አያቴ ነው፣ ስጋህ ነው ወይም ዘርህ ነው። ነገር ግን ስራህ ግን አንተን የሚመስል እንደዛ እንደማለት ነው። ገብቷል? ለሱ ማስረጃ ካልከኝ ደግሞ ማሜኒት አርጋ እንደ 69 ክፈት እፎይ ማለት ቃል ስጋ ሆነ ቁጥር 69 ክፈት ላሳይ። ካሊድ ሚውት አርጋ እንደ ካሊድ እና መሐመድ አንዴ ሚውት አርጉ። ቃል ስጋ ሆነ ክፈት እንዴ አንተ ከሀፍት ጋር ብቻ ነው ያያዝከው። እኔ ክፈትለት ምዕራፍ ንገረው፣ ችግር የለውም ቃል ክፈትለት። ይኸውልህ ወንድማችሁ ዘዲ ምን መሰለ፣ መልፋትን ረስተሃታል። አየህ ሀብታም ለመሆን ስትለፋ እንደምንለፋ ነግረሃል። ገነት ውስጥ ከሆንክ ግን ያ መልፋት አይጠበቅብህም። እንዲሁ ባለጸጋ ነበርክ። አየህ እንዲሁ ባለሀብት ነበርክ። ያንን ያጣኸው ምንድነው? አባትህ ወንጀል ሰርቶ ስለወጣ ነው። እሺ ስንት ምዕራፍ ስንት ነው? 69 ምዕራፍ 69 ሱረቱ ሐቅ ማለት ነው። ኦኬ ቁጥር ስንት? ይቅርታ 67 ነው ማለት ቁጥር 67 ምዕራፍ 67 ነው። ተሳስችን ይቅርታ 67 ነው ቁጥር 67 ምዕራፍ። ኦኬ ቁጥር ሙልክ ነው የንግስና ምዕራፍ። ዋው ምን ይላል? አንዴ እናንብበው። ቁጥር 1 ትንሽ እንትን በለው፣ ካሜራን ብዙም አይታየኝም እኔ። እሺ አንዴ አንብቤው ልመለስ ወይንም ያ ንግስና በእጁ የሆነው አምላክ ችሮታው በዛ። ተባረከ ለዚ ቢሄዲሂል ሙልክ ወሁወ ዐላ ኩሊ ሸይኢን ቀዲር። እርሱም ከነገር ሁሉ ላይ ቻይ ነው። አለዚ ኸለቀል መውተ ወልሐያተ ሊየብሉወኩም አዩኩም አሕሰኑ ዐመላ። ድምፅ ላሰማ እስከዛ ሶሪሽ ቀጥል። ድምፅ ላሰማ ብዬ ነው። አደም አንዴ። እሺ ካሊድ ምንድን ነው እሱ የእኛው ላይ እንትን ፖይንት ምንድን ነው የእኛው ምንድን ነው ያመጣህልን? አሁን ፖይንቱ ምንድን ነው አልገባኝም። ብናነባው አንዴ ደስ አይላችሁ? ኦኬ ቃል ወጣ። ሌላ ሰው መክፈም ይችላል? እሺ ልክፈትልህ። እሺ ምዕራፍ ስንት ነው? ምዕራፍ 67 ቁጥር 67 ቁጥር 1 ላይ ዴባን አስገቢው። እውነት ሻኔ አልቻልኩም ማስገባት። ያው ክርስቲያን አለ መርጠማችሁ ከሆነ ወይንም
ኦራይት አክቲቭ አንብብ በላን ሰውዬ። እሺ ዙሚን አድርጉት። እሺ አንድ ጊዜ ካሜራ ልጥራገውና በእንትን ነው የምን ሽቦ ነው የሚባለው? በሱ መፈቀፍቅ ነው የሚመስለው። በብርጭቆ ወረቀት ምን እንደሆነ አላውቅም። ካሜራው ፈዟል። መልካም እሺ፣ እንደዚህ ይላል። ለአንብበው ታነበዋለህ ይዘዲን። እሺ አንብበው። ያ ንግስና በእጁ የሆነ አምላክ ችሮታው በዛ። ያ ንግስናው በእጁ የሆነ አምላክ ችሮታው በዛ፣ እርሱም በነገር ሁሉ ላይ ቻይ ነው። እርሱም በነገር ሁሉ ላይ ቻይ ነው። ያ የየትኛው ስራው ይበልጥ ያማረ መሆኑን ሊሞክራችሁ ሞትንና ሕይወትን የፈጠረ ነው። እርሱም አሸናፊው መሐሪው ነው ይላል። ይኸው ከሱ ላይ ያ የትኛችሁ ስራችሁ ይበልጥ ያማረ መሆኑን ሊሞክራችሁ ሞትና ሕይወትን የፈጠረ ነው። ገብቷል? እዚህ ልፋት የሚባለው መፈተን ነው። የሰው ልጅ ድካሙ ቅድም ትለፋለህ የተባለው ይሄ ነው። እና ምን አገናኘው? ትለፋለህ ያለው የራስህ ነው። የዘር ኃጢአት አይደለም። የውርስ ኃጢአት የለብህም። የትኛችሁ ስራው እኮ የትኛችሁ የሚለው ስራችሁን ያካትትልሃል። የትኛችሁ እኮ ያው ስራችሁ ምን አገናኘው? የትኛችሁ ስራው ምን ያማረ ይበልጥ ያማረ የማስራ የግላችን የትኛችሁ የሚለው ማለት ነው። ናኑ ምንድነው ዛሬ ምንም አይገናኝም እኮ እኛ እንትን እየሳትክ እኮ ነው ታውቀዋል። እኛ እኮ የጠየቅን ጋር እኮ ናኑ ለምንድን ነው በጣም ዛሬ እየረበሸ ነው? አካውንትሽ እየወጣሽ ነው። ኮፒ ሊንክ አድርጉ። ከታች ያላችሁ ኮፒ ሊንክ አድርጉ። ኖ ለዛ አይደለም እየወጣው አይደለም። ሲጀመር በዚህ ስልክ አይገባም እኮ እንትን እያለ ነው። ምንድን ነው ራሱ ነው የማይስወጣኝ። ኦኬ ኮፒ ሊንክ አድርጉት። እሺ እንደዛ ከሆነ ታብታቡን ቢያንስ 500 ሺህ ከተቱት። ደግመህ ክፈተው ክርስቲያን። ቀጥል ዛዲን። ያ የትኛችሁ ስራው ይበልጥ ያማረ መሆኑን ሊሞክራችሁ ሞትንና ሕይወትን የፈጠረ ነው። እርሱም አሸናፊ መሐሪው ነው። ስለዚህ እዚህ ጋር እኛን ሕይወትን የሰጠን ለእያንዳንዳችን ሊፈትነን ነው። ገባ? ምንድነው ይፈትነህ? ቅድም ትለፋለህ ያለው አዳምን ማለት ነው። ስለዚህ ከልጆቹ መካከል እኛን ሊፈትነን የትኛው ስራው ያማረ መሆኑን ሊሞክር ማለት ነው። ኦኬ በሙከራ ነው የሚያውቀው ወደሚል ሎጂክ ውስጥ ይወስድሃል። ሊሞክር ነው ስትል አንድ ሰው የትኛው ነው ትክክል የትኛው የሚለው ሞክሮ ነው የሚያውቀው። ጀስ ፈጣሪ እንደዛ ነው እያልከኝ ነው? ኤኒዌይስ እሱ እንተውና የፈጠረበት ዓላማ ሊሞክርም ነው ኩል ሸይን ዓሊም ወሁወ ዐላ ኩሊ ሸይን ቀዲር ነው። በሁሉም ነገር አዋቂ ነው። ግን መፈተናችን አይቀርም። የመኖራችን ትርጉም መፈተን ነው እኮ። መልካም ስለዚህ ይሁን እሺ፣ ሊፈትናቸው ማለት ነው። ፈተናቸው። አዳምና ሔዋን ተፈተኑ አይደለ? ማጠቃላይ ሰዎች ነው እንጂ። ነገር ግን የአዳምና ሔዋን ፈተና በመውደቃቸው ምክንያት እነኛ ሁሉ መከራዎች አንተ ላይ ደርሰዋል እያልኩህ ነው። እኔ አልደረሱም። አትራብም? ይኸውልህ አዳምና ሔዋን ተፈተኑ። ቆይ አንዴ ጠየቀኝ። ልመልስ። አዳምና ሔዋን አልደረሰም ብለሃል። እንዳልደረሱ አሁን አንድ በአንድ እናያቸው። ከገነት ወጣሃል? ገነት ነው ያለው? ከገነት ውጭ ነው ያለው? አንተ እኮ ልመልስልህ ወንድም። ባይድ ኦፍ ኮርስ አዳምና ሔዋን ፈተናቸውን ወደቁ። ከዛስ እንትንን መራው፣ ይቅርታን ጠየቀ። ዳቢሎስ ምንድነው ስገድ ስለተባለ ለአዳም አልሰግድም አለ። ይቅርታን ስላልጠየቀ ምህረትን ፈጣሪው አልማረውም። ሁለታችንም ከፊሉ ለከፊሉ ጠላት ስንሆን መሬት ላይ ወረድን። ከዚያስ እኛ እንኖራለን። እነሱ ምንድነው የተቀጡት? ቅጣታቸው መሬት ላይ መውረድ ነው፣ አዳምና ሔዋን ማለት ነው። እኛ ደግሞ የነርሱ የልጅ ልጆች ነን፣ ዘራቸው ነን። በየራሳችን ስራ እንኖራለን። ስለዚህ
መመራትን በነቢያትና በመጽሐፎች እንሰጣለን። የሚያምንና በአላህ የሚያምን በወረደለት መጽሐፍና በተላከለት መልእክተኛ አምኖ ቀጥ ብሎ አላህን ጥርት አድርጎ የተገዛ ጀነትን ይገባል። በእርሱ የካደና ደግሞ በመልእክተኞች ያስተባበለ ደግሞ እሳትን ይገባል ማለት ነው። ሳሳጥርልን መልካም። እነሱ ቅጣታቸው ምንድነው? በምድር ላይ መኖር፣ ፀሐይ ትኩሳት መነካት፣ መልፋት ነው። ከገነት መባረር ለአዳምና ለሔዋን ቅጣት ነው አይደለ? መውረዳቸው ራሱን ችሎ ቅጣት ነው። ኦኬ። በምድር ላይ ይለፋሉ አይለፉም? መልፋትማ የምድር አኗኗር ነው ራሱ። መልካም። ስለዚህ እነኚህ ሁሉ አንተንም አግኝተውሃል እያልኩህ ነው። ባይ ዲፎልት ይዘድን አይምሮን በደንብ ተጠቀመውና አስብበት። ባይ ዲፎልት አንተ እነኚህ ሁሉ መልፋት፣ እሺ አዳምና ሔዋን በቅጣታቸው የደረሰባቸው፣ አንተ ግን የአዳምና ሔዋን ልጆች ስለሆንክ እነኚህ ሁሉ አንተንም ይነኩሃል። ምን መልፋት፣ ከገነት ውጪ መሆን፣ መድከም፣ ፀሐይ ትኩሳት፣ መራብ፣ መጠማት ለአዳም ቅጣት ተብለው የተነገሩት አንተንም እየነኩህ ነው እያልኩህ እኮ ነው። ኢን ዊች ዌይ ዩ አር ቶኪንግ አባውት ማለት በየትኛው መንገድ ነው እኔን ጥያቄ የምጠይቅ? ስለ ቻሌንጅ የሚያደርግህ ዳይሬክት ማለት ጥያቄን በምን መንገድ ልታስረዳ አልገባኝም። ገብቶሃል? የሚርብህ የሚጠማ ከምን አንጻር ነው ነው? እኔ እኮ ጥያቄው ግራ ስላጋባኝ ነው። ህይወት በራሱ እንደዛ እያደረገ ነው። አሁን በምንኖረው ህይወት ውስጥ ወንድማችን ይዘድን ውሃ መጥማት ይነካሃል። ፀሐይ ላይ ብትወጣ ፀሐይ ተተኩሰሃለች። ህይወትን ለማሸነፍ ብለህ ደግሞ ጥረት ትሰራለህ። መስራት በራሱ ልፋት ነው አይደለም? አሁን እኮ ያለን ምድር ላይ ነው ያለ፣ ሲኦልም አይደለም ገነትም አይደለም፣ ሁለቱም ጋር አይደለም። የት ነው ያለ ነው? ምድር ላይ ነው ያለ ነው አይደል? ትክክለኛ ቅጣት ትክክለኛ ለሰራው ጥፋት ቅጣት የሚቀጣው የት ነው? ጀሃነም ነው፣ ወይም ገሃነም ውስጥ ነው የሚቀጣው። ትክክለኛ ቅጣቱ መሆን የነበረበት ግን አደምና ሐዋ አንዴ እስካሁን እያዳመጥኩ ነበረ እና አንዴ ስማኝና ያለውን ነገር ታወራለህ። ግን የተቀጡት በጀሃነም አይደለም የተቀጡት። ጀሃነም ገቡ ይባል እውነት ነው፣ ለሰሩት ስራ ተቀጥተዋል ይባላል። ግን ተወበቱ፣ አላህን ይቅርታ ጠየቁና ምን ተደረጉ? ምድር ላይ ወረዱ ማለት ነው። ያ የተደረገበት ምክንያት ደግሞ ምንድነው? አላህ መጀመሪያ ከመፍጠሩ በፊት ሰውን ከመፍጠሩ በፊት የፊቱንም የኋላውንም የሚያጌታ ነው። ምክንያቱም አንድ እንዲገዙት ማንን የፈጠረው? መላእክቶችን ፈጥሯል። ለሱ መላእክት የምንላቸው ምክንያቱም ያለ ስህተት እሱን የሚያመልኩት ወንጀል ሳይሰሩ ያለውን ትእዛዙን ተቀብለው እሱን የሚያመልኩት መላእክቶች አሉ። ሰውን ሲፈጥር ግን ፍሪ ዊል የሚባል ነገር አለ። የፈጠረበት የራሱ ምክንያት አለው ሲጀመር ማለት ነው። ገብቶሃል? እንጂ እንደ መላእክት እንደ ገነት ይፈጥረናል፣ ገነት ላይ እንኖራለን ዝም ብለን ያለምንም እንትን ማለት ነው። ግን አሁን ላይ እየተደረገ ያለው ሁኔታ ምንድነው? ምድር ላይ የወረድንበት ምክንያት ሲጀመር ፈጣሪ ያንን ያደረገው እኛን ሊፈትነን ነው። ፍሪ ዊል ማለት ነው። ጥሩ ስራ አላህ ያለንን በነብያቶች በምን የላከልንን ነገር እኛ በስነ ስርዓት እንከተላለን አንከተልም የሚለው ነገር ነው። በቃ አይ አንተ ጀሃነም ትገባለህ፣ አይ አንተ ጀነት ትገባለህ አይደለም። አደም ጥፋት ስላጠፋ አይደለም፣ ሐዋ ጥፋት ስላጠፋች አይደለም። ላጠፉት ተውበት ጠይቋል፣ አለቀ። እኛ የነሱን ወንጀል አንቀበልም። ገብቷል? ሲጀምር ጥያቄ መልስ የሚሆነው ምን መሰለህ? የተፈጠራችሁበት ዓላማ የተፈጠርንበት ዓላማ ምን? አዳምጪኛ ጥሩ ስራ አዳምጪኝ። ቆይ ሚዩት አድርገውሻል። እኔንም እያዳመጥሽኝ። እኔ ይኸውልሽ አዳምና ሔዋን ገነት ገቡ ሲኦል ገቡ ብዬ አልተከራከርኩም። እንደዛ ብዬ ሞግቻችሁ ቢሆን ኖሮ የእናንተ አርጉመንት ትክክል ይሆን ነበረ። ሲጀመርም ቅጣት ትቀጣለህ ተብሎ የተነገረው ጥፋት ካጠፋ ገነት ወይ ካላጠፋ ገነት ከተሃለው ወይ ሲኦል ከተሃለው አይደለም። ማስጠንቀቂያው ራሱ ካየሽ ሜሬም ሱረት ጣና እንደከፈተው ቁጥር 17 ላይ 117 ላይ እና ምን ገነት ከተሃለው ወይ ገሃነም ከተሃለው አይደለም። በመጀመሪያ ትእዛዙ ራሱ ምንድነው? እሱ ካጠፋ ይደርሱብሃል የተባለው ቅጣት ምንድነው? መራብ፣ መጠማት፣ ትኩሳት መንካት፣ መልፋት፣ ከገነት መውጣት፣ መታረዝ ወይንም ራቁትነት። እነኚህ ናቸው የተላለፉ እንደሚደርሱበት የተነገረው። መጀመሪያ ስንፈጠር የተፈጠርበት ዓላማ የሰው ልጅ ስንባል የተፈጠርበት ዓላማ ምንድነው ነው? ፈጣሪ ለመገዛት ነው አይደል?
ኖ ቆይ አሁን እኮ ይኸውልሽ ለምንድን ነው የተፈጠርነው አይደለም የሚለው አይደለም ዋና ጠባችን። እኛ ቶፒክ ሽፍት እንዳይሆን ሜሬም ቆይ ቶፒኩ ሽፍት እንዳይሆን ነው። ቶፒኩ ሽፍት እንዳይሆን ቆይ ቶፒኩ አደም የመጀመሪያው እስከሆነ ድረስ የተፈጠረ ይላል ልፈልጌ ነው። አደምን ለምን ፈጠረው? ሐዋን ለምን ፈጠራት? ከዛ በኋላ ያሉትን የሰው ልጆች ለምን ፈጠረ የሚለው ጋር ያመጣዋል። ይሄ ሁሉ ጥያቄ ማለት ነው። ምክንያቱም የተፈጠርንበት ዓላማ ከሌለ ፈጣሪ የሁሉማ ያከሁሉማ እንዲገዙ ፈጠራቸው እንዲገዙ ፈጠራቸው። ነገር ግን አጠፉ አይደለ አዳምና ሔዋን? አዎ እንደሚያጠፉም ያውቃል አላህ። እና አላውቅም ግን ያውቃል። በማጥፋታቸው ደግሞ ወይ ካጠፋዋል ወይ ፈጣሪን አምጠዋል፣ ግን ካመጹት ተመልሰዋል ወይ ነው ዋና ፖይንቱ። አልተመለሱም። ሜሬም ልዩነቱን ተመልሰዋል። መልካም ገነት ገቡ ወይንስ ጋነም ገቡ ብዬ አልጠየቅኩም። ምን ያውንም ለምን ወደ ምድር ወረዱ? እኔ ጥያቄ ቆይ እኔ ጥያቄ ፕሊዝ ለመኖር ሜሬም በቃ አሁን ሳልፈልግ ሚዩት ላደርግሽ ነው። ምክንያቱም እየሰማሽኝ አለ። ያልጠየኩሽንም ነው እየመለስሽ ያለሽው። እኔ ገነት ነው የገቡት ወይንስ ገሃነም ነው የገቡት የሚል ጥያቄ የለኝም። አዎ ይቅርታ ተብለው እሺ ገነት ገቡ ይሁን። እኔ ጥያቄ አይደለም እሱ። ከና አልጠየኩም። ይቅርታ ጠየቁ፣ ገነት ገብተዋል። ችግር የለውም፣ እስማማለሁ። የኔ ጥያቄ ዋናው ምንድነው? ካጠፋችሁ ይደርስባችኋል የተባሉት ግን ምንድን ነው? ገሃነም መግባት አይደለም እኮ ካጠፋችሁ ይደርስባችኋል ተብሎ የተባለው። ሲጀመር ይደርስባችኋል የተባለው ምንድነው? መራብ፣ መጠማት፣ መታረዝ፣ ከገነት መባረር፣ ራቁትነት፣ እነኚህ ናቸው ይደርስባችኋል የተባሉት። እነኚህ ደግሞ አዳም ላይ ደርሰውበታል እያልኩ ነው። አዳም ላይ ብቻ ሳይሆን ሜሬም አንቺም እነኚህ ደርሰውብሻል። ትራቢያለሽ፣ ትጠሚያለሽ፣ ትለፊያለሽ። ከገነት ውጭ ነሽ ያለሽው፣ ገነት ውስጥ አይደለሽም። ራቁትነት አለብሽ። ልብስሽን አውልቀሽ አትሄጂም መቼም እንደ እብድ። እነኚህ ሁሉ ገጥመውሻል። አንቺም አዳም ብቻ ሳይሆን አንቺም እነኚህ ሁሉ ገጥመውሻል እያልኩሽ ቆይ ዘዲን ሜሬም አንዴ ከገባት ቆይ አዳም ዘዲን ቆይ ሜሬም አሁን ግልጽ ነኝ እያልኩሽ አለሁት። ድምፅሽ ሩቅ ነው። ኤርፎን ከተጠቀምሽ ንቀይው። ሀሳቡ ምኑ ላይ ነው የሚለው ነገር ነው። እውነት ነው፣ ተጠምተናል። ዱንያ እቺ ያለንባት ምድር ምቹ አይደለችም። እንድትመቸንም አይደለም የዚህ የመጣ ነው። ምቾት ያለው የት ነው? ጀነት ላይ ነው ምቾትን ልናገኝ የምንችለው። ግን ጀሃነምም ደግሞ አይደለንም። ገብቶሃል አይደለ? ግን ምድር ላይ ገነትም ናቸው። እንራባለን፣ እንሰራለን። ያንን የምናደርግበት ምክንያት ያ የሆነበት ምክንያት አደም ያንን ጥፋት ስላጠፋ ነው ወይ የሚለው ግን አይደለም። እና ማን ነው በአጠፋ ከገነት ይወጣ ነበረ? አለው ነው አላህ እኛን ሲፈጥረን በአጠፋ ከገነት ይወጣ ነበረ አደም። አላህ የፈጠረበት ምክንያት ካለ እንደዛ ነው ታዲያ የሚሆነው። ምክንያቱም ምድር ላይ ነው ልንኖር ነው የተፈጠርነው። ምድር ላይ ተፈትነን ከዛ በኋላ ጥሩን ስራ የሰራ የአላህን ቃል የተከተለ ጀነትን ያገኛል። ፕሊስ በጌታ ስም እኔ ስለ ጀነትና ጀሃነም አላወራሁም። ጀነት ትገባላችሁ ሁላችሁም። እኔ አላወራሁም። ይዘድኝ ቆይ አንቺ ምን አልሽኝ? አዎ ሊያስወጣው ይችላል አልሽ ካላጠፋም። ቁርአኑ ግን እንደዛ አይልም። ያው ቁርአኑን እያነበብሽው እንደዚህ ይላል። ስለዚህ ከገነት አያውጣችሁ ይላል። ከገነት ሊያወጣቸው የሚችለው ማን ነው? ሴጣን ነው ሊያወጣቸው የሚችለው። ለሴጣን ከታዘዙት ከገነት ያወጣቸዋል። አላህ እያለ ያለው ምንድነው? ነፃ ምርጫ ሰጣቸው። አንቺ እንዳልሽው ለሴጣን ተታዘዙ ግን ምን ይሆናሉ ማለት ነው? ከገነት ያስወጣቸዋል። አንብቢው ቁጥር 17 ላይ አልንም አደም ሆይ ይህ ለአንተም ለሚስትህም በእርግጥ ጠላትህ ነው። ስለዚህ ከገነት አያውጣችሁ ትለፋላችሁና፣ ከገነት የሚያስወጣችሁ ከሆነ ትለፋላችሁ እያለው ነው። ስለዚህ ለሴጣን ከታዘዙ ምን ይሆናሉ? ከገነት ይወጣሉ። ለሴጣን ካታዘዙ ደግሞ ከገነት አይወጡም ነው። ቀላል እኮ ነው ይሄ ሎጂኩ።
እሺ እንዴት ሆኑ? መጨረሻ ላይ ለሴጣን ታዘዙ፣ ከገነት አስወጣቸው። ይሄ እኮ እንጃ እኔ ግልጽ ነው። ከዛ በኋላ ምድር ከመጡ በኋላ ገነት ነው የሚገቡት ወይንስ ሲኦል ነው የሚገቡት ብዬ አልጠየቅኩሽም። ወደ ምድር ከመጡ በኋላ ይቅርታ ጠይቃ ወደ ገነት ገቡ። ችግር የለውም እሱ። እኔ እሱ አይደለም ጥያቄ። አሁን በህይወት ያሉትን ነው። በህይወት በነበሩበት ሰዓት ላይ ይሄ ገጠማቸው ወይ? ከምድር ወደ ምድር መጡ። ከዛ በኋላ የአዳም ልጆች በሙሉ በዚህ ውስጥ ነው የሚያልፉት ነው። በምን ውስጥ? መራብ ይነካቸዋል፣ መጠማት ይነካቸዋል። ከገነት ውጭ ሆነው ነው የሚወለዱት። ፀሐይ ትኩሳት ይነካቸዋል፣ መልፋት ይነካቸዋል። ሜሬም አግኝተሽኝ ከሆነ ከዚህ በላይ እኔ ልመልስ። ይበቃኛል። መልካም። እሺ ዘዴን ቀጥል። እንግዲህ ምን አለ መሰለ እነሱ አደምና ሐዋ የሰው ልጆች የሚጀምሩበት የሰው ልጅ የዘር መነሻ ናቸው። በዚህ እንተማመናለን። ኤቭሪ ኦርጋኒዝም ኒድስ ኢትስ ኦን በቃ ቻሌ ማለት ሰርቫይቭ ለማድረግ ብዙ ነገር ያስፈልገዋል። የራሱ የሆነ ማንም ሳይደክም ሳይለፋ እንትን የሚለው ነገር የለም። ለምሳሌ ትንሽ እንኳን እንትን የምትላት ነገር ምግቧን ለማግኘት የማትለፋው ነገር የለም። የትኛውም ኦርጋኒዝም ስሞል ማይክሮ ኦርጋኒዝም የሚሆን ገብቷል። ይሄ ላይፍ ቻሌንጅ ነው። ገብቷል። ለመኖር የሚደረግ ህልውና። እኛም ደግሞ ላይፍ ያለን ፍጥረቶች ነን፣ ቻሌንጅ እንደረጋለን። ይሄ የምድር ህግ ነው። በቃ ፈጣሪኛን ሲፈጥር ያደረገው አሰራራችን ነው። ቻሌንጅ የምንሆንበት ገነት ላይ ገጥምሽ ነበረ? ገነት ላይ ብትሆን የገጥምህ ነበር? ገነት ላይ ቢሆን የገጥምህ ነበር ወይ? አይገጥምም። ስለዚህ የገጠመህ ምድር ላይ ስለሆንክ ነው፣ ከገነት ውጭ ስለሆንክ። ኦፍ ኮርስ ይሄ ደግሞ እንዲሆን የሆነው አዳም ከገነት ስለወጣና ምድር ላይ ስለወለደህ ነው። ኦፍ ኮርስ ስለዚህ እኔ እያልኩ ያለሁት አዳም ከገነት ባይወጣ ኖሮ እነኚህ መከራዎች አይነኩህም ነው። ምክንያቱም አንተ ምን ውስጥ ሆን ነበር? ገነት ውስጥ ሆን ነበርና። ኖ እዚህ ላይ ተሳሳትክ። ለምን ብትል ፈጣሪ አላህ አደምን የኛ የፍጥረት መጀመሪያ ማለት ሰበብ አደረገው እንጂ በየትኛው መንገድ እኛ እንደሚፈጥራ አናውቀውም። እውቀቱ እርሱ ዘንድ ነው። ተረድተኛል? ይሄ አንድ አዳም ልጅ አለ እንዴ? የአዳም ልጅ በሆነም ሱራ 754 ላይ እንደሚናገረው አላህ ሰማይና ምድርን ኤቭሪቲንግ ፈጥሮ በሰባት ቀን ውስጥ ነው የጨረሰው። ገና አሁንም አላህ እየፈጠረ ነው እንደ አዲስ? ወይንስ አንተ እየተዋለድክ ነው የምትባዛው? እንትን ሲድህ ወይንም ደግሞ ምንድን ነው የሚባለው እንትን ዘርህ በአዳም ውስጥ ሆኖ በዛው የምትተላለፍ ነህ በመዋለድ። እኔም በቃ ኖርማል አደም ይጀመራል። ያው እንዳልከው በመዋለድ ነው የሚቀጥል ዝርያችን። ስለዚህ በመዋለድ ከሆነ ደግሞ አንድ የተዘራ ዘር አለ ማለት ነው። በዛ ውስጥ ነው የምቀጥለው። ያ ከሆነ ደግሞ የመጀመሪያው ዘር ካጠፋ ቀጣይ የሚሆነውም እየጠፋ ይሄዳል ማለት ነው። የመጀመሪያው መጥፋቱ የሆነ ቦታ ላይ ሲወጣ እኮ ፍሪዊል አለ። ነገር ግን ፍሪዊልህን ምን አተዋል? የቱ ጋር አተዋል መሰለ? እዚህ ጋር ምን አተዋል መሰለ? ገነትን አተዋል። ተመልሰ ከሞትክ በኋላ ገነት ትገባ እንደሆነ ነው እንጂ እንዳዳም ግን በመጀመሪያ ገነት ውስጥ መኖር አችልም። ከሞትክ በኋላ ግን ኦኬ ገነት ውስጥ አሁን ትኖራለህ። አንዴ ማስረጃ ከዛው እዚህ የተከፈተው ላይ ወደ 127 አድርገው እዚሁ ላይ እዚሁ ላይ ከፍ አድርገን እሺ ትንሽ ከፍ ወደ 25 ወደ 124 25 እስኪ አድርግልኝ። 123 እስኪ አድርገው አንዴ ቅርታ ጋር እሺ አላቸው። ከፊሉ ለከፊሉ ጠላት ሲሆን ሁላችሁም ከእርሱ ወረዱ። ከእኔንም የሆነ መሪ ቢመጣላችሁ መሪን የተከተለ አይሳሳትም አይቸገርም አለ። ማን ነው? ሰይጣንና የሰው ልጅ ጠላቱን ወረድ ነው ወደ ምድር ማለት ነው። ከዛስ ከግሳጼ የዞረ ሰው ለእርሱ ጠባብ ኑሮ አለው። ግሳጼው ምንድን ነው? ትንሽ ከፍ አድርገው። ግሳጼው ምንድን ነው? መጽሐፍ ነቢይ ተልኮለት ገሰጸው በመጽሐፍም በነቢይ። ከዛ ዞረ ሰውየው አልቀበልም አለ። ምን አለው? በምድር ላይ በዚህ ባለንበት ዓለም ራሱ እየኖረ ሰውየው ከቁርአን ወይም ከተላኩለት ነቢያት መመሪያ የዞረ ሰው
በመኖሩ በዚህ በምድር ላይ ሲኖር ራሱ በቃ የተጨናነቀ ጠባብ ኑሮ ነው የሚኖር አለ። ከዛስ በትንሣኤ ቀን እውር ሆኖ እንቀሰቅሰዋለን። ከግሳጼ ያለው ግን ምንድነው የሚያስይዘው? ምን ይላል? ይሄ የተላከለት መመሪያ አለ። ገብቷል? የሰው ልጅ አነላህ ኸለቀና ወረዘቀና ወለም የትሩክና ሐመለን በል አርሰልና ኢለይና ረሱላን ወመን እኛ ፈጣሪ ማለት ነው ፈጠረን። ከዛስ እንዲሁ በከንቱ አልተወንም፣ መልእክተኛ ላከልን። ወመን አጧዐ ረሱለሁ መልእክተኛውን የታዘዘ ደኸለል ጀና ወመን አሷሁ ያመፀሳ ደኸለል ናር ብሎ መመሪያን ሰጥቶናል። ይሄ ምን ያሳያል? የየራሳችን ስራ ለየራሳችን ነው የሚሆንን እንጂ በአደም ስራ እኛ አንወቀስም። አደም የራሱን መሬት ላይ ወረደ ባጠፋው ጥበብ፣ አላህ ሰበብ አደረገው ለመጀመሪያ ማለት ነው። ከዛ በኋላ እኛ እሱ በዝርያ ነው እንጂ በሱ ስራ ምንም አይነት ተወቃሽነት የለብንም። እኛ የምንኖረው የየራሳችን ነው። ቅድም 67 1 እና 2 እንዳሳየው ይዘድን እኔ ስቲል አሁንም በአዳም ስራ ትወቀሳለህ የሚል ጥያቄ ካፌ ወጥቷል። አልወጣኝም በፍጹም ደግሞ ብዬህ ነበረ። በአዳም ኃጢአቱ ምክንያት አንተ ጸበለሷን በልታ ትእዛዙን ጥሰሃል ተብለህ አትጠየቅም ብዬ ሁሉ ነግሬህ ነበረ። ነገር ግን አዳም ላይ የተሰጡ አዳም በመጣሱ ምክንያት የደረሱበት መከራ አንተም ላይ ደርሰውብሃል ነው እንጂ አይ አዳም ለምን በላ ተብሎ ከዛ ይቅርታ ባይጠይቅ ገሃነም ይገባ ነበር እንደዛ ብዬ አልጠየቅኩህም። አንተም ትገባለህ አብረኸው ብዬ አላልኩህም። እኔ እያልኩ ያለሁት ምንድነው? አዳም ካጠፋ ይደርስብሃል የተባሉት መከራዎች አሉ። መራብ፣ መጠማት፣ መልፋት፣ ፀሐይ ትኩሳት፣ ከገነት መውጣት፣ ራቁት መሆን፣ እነኚህ ሁሉ አንተም ላይ ደርሰዋል ስቲል። ነገር ግን ከሞትክ በኋላ ገነት ትገባለህ ወይ? እገባለሁ ብለህ እኮ ነው የምታምነው። እምነትህን ስታምን በመጀመሪያ ራሱ ገነት እገባለሁ ብለህ ነው። ገነት እገባለሁ ብለህ የምታምንን ሰውዬ አይ ገነት አትገባም እያልኩ አይደለም እየሞገትኩ ያለሁት እኔ እንደ እምነትህ እገባለሁ ብለህ ስለምታምን ማለት ነው። እሱ ላይ ሙግት የለኝም። የኔ ሙግት ዋናው ምንድነው እሱ ነገር ግን በአዳም ምክንያት የመጡት እነኛ ሁሉ መከራዎች አንተን ነክተውሃል። ምክንያቱም የአዳም ልጅ በመሆን አዳም ደግሞ አንተን የወለደ ከቤት ውጪ ነው which is ከገነት ውጪ ነው። ከገነት ውጪ ደግሞ አዳም በምን አይነት ኮንዲሽን ውስጥ ነበረ? በመራብ፣ በመጠማት፣ ፀሐይ ትኩሳት በሚነካው በመልፋት እንዲሁም ራቁትነት በሚሰማው ልብስህን አውልቀህ ብትሄድ ታፍራለህ። የምታፍረው ምንድነው? እሱ ሴጣን አዳምና ሔዋንን ምን እፍረተ ገላቸውን ስለገለጠ በዛ ውስጥ የአንተም እፍረተ ገላ ተገልጧል። ስለዚህ አሁን እፍረት ይሰማሃል ማለት ነው። ያ ነገር ማፈር የመጣው መቼ ነው? አዳምና ሔዋንን ሴጣን ሲያሳስታቸውና ራቁትነታቸውን ሲያሳያቸው ቅጠል ሰውነታቸው ላይ ሲለጥፉ ነው። አንተ ቅጠል ዛሬ አልለጥፍም፣ ልብሱን ለብሰ ነው የምትንቀሳቀሰው። ለምን ታፍራለህ? ራቁት አትሄድም። አሁን ጸጋህን አትሃል ማለት ነው። ሜቢ ግልጽ ከሆነልህ። ነገር ግን አሁን ገሃነም ትገባለህ ገሃነም አትገባም እያልኩ አይደለም። በአዳም ምክንያት አዳም በበላው ምክንያት ያንን በማጥፋቱ አንተ ገሃነም ትገባለህ እያልኩ እየሞገትኩ አይደለም። ነገር ግን ምን ደርሶብሃል እያልኩ ነው። ማፈሩ አንተ ጋም መጥቷል። የፀሐይ ትኩሳት ወይንም ህመም አንተ ጋም ደርሷል። ውሃ መጠማት አንተ ጋር ደርሷል። ለፍተህ መተዳደር አንተ ጋር ደርሷል። ከገነት ውጪ መሆን እሱ ከገነት ሲባረር አንተ ከሱ የተወለድክ ነህና ከገነት ውጪ እንድትወለድ ምክንያት ሆኗል እያልኩ ነው። መልካም። አሁን እያልኩ ያለ ደግሞ ምንድነው? አሁን ያልኩት ጥያቄ እኮ አልጠፋኝም። አዳም ከገነት ስለተባረረ ምን ደረሰብን ነው ዳይሬክት ኩዌሽኑ። ይሄ አልጠፋኝም። አዳም ከገነት ስለተባረረ አንተ በምትለው ዳይሬክት ወይ ይሄ መቸገር እንትን ማለት ማንኛውም ኦርጋኒዝም ምድር ላይ ሲኖር ሰርቫይቭ ለማድረግ የሚኖረውን አኗኗር ነው። በቃ ይሄ በሰው ልጅ ብቻ ሳይሆን እንስሳትንም መመልከት ትችላለህ። ምድር ላይ ሁሉም አካል ኤቭሪ ኦርጋኒዝም ሰርቫይቭ ለማድረግ ቻሌንጅ አለበት። እኛም ደግሞ ላይፍ እስካለን ድረስ ሰርቫይቭ ለማድረግ እንታገላለን። ይሄ የምድር ህግ ነው እንጂ የአዳም ጥፋት አይደለም። መመሪያው ግን ምንድነው? የሰው ልጅ እንትን ለማመልከት ነው። በዚህ በቁርአን የተገለጸው ነው። ደግሞ ማስረዳ አይ አንተ ደግሞ በአዳም ትወቀሳለህ ወይ አዳም ያጠፋው ከአንተ ጋር ይገናኛል ካልክ እያንዳንዱ ሰው በእርሱ ነው። አንተ ይህን ጥያቄ ልትቀበሉ አልቻልክም። እኔ ደግሞ እያልኩ ያለ ምንድነው? አዳም የሰራው ጥፋት እኮ እንደሆነ ቅጣት እንደሆነ እኮ ከኋላ እኮ ቁጥር 17 ላይ አስቀምጦልህ ነበረ። ሜቢ ያላየኸው እንደሆነ በእርሷ ውስጥ አትጠሙም አትራቡም ሲለው በገነት ውስጥ መራብ መጠማት እንደሌለ እየነገረው ነው። ጠላትህ ግን
ምን እያደረገበት ነው? ቅጣት እንዲመጣበት እያደረገው እኮ ነው። አልንማ ደግሞ ይህ ለአንተም ለሚስትህም በእርግጥ ጠላትህ ነው። ጠላቱ መቼም ቦልጎ ነገር አይደለም የሚሰጠው። ስለዚህ ከገነት ያወጣችሁ ትለፋለህና። መልፋት ቅጣት አይደለም እንደ ወንድማችን ዘዲን? ልፋት እኮ ቅጣት ነው። በፊት ሳለፋ ቁጭ ብለህ ዘና ብለህ ሳትደክ የምትበላ ሰውዬ አሁን ትለፋለህ እየተባልክ ቅጣት አይደለም እንዴት ትለኛለህ? ቁጥር 18 ለአንተ በእርሷ ውስጥ ቆይ አንዴ አንተ በእርሷ ውስጥ አለመራብና አለመታረዝ አለ አለ። በፊት ራቁትነት ማይሰማ ሰውዬ አሁን ራቁትነት የሚሰማ ባዶነት የሚሰማ ከሆነ ሼም የሚይዝ ከሆነ ራብ የሚሰማ ከሆነ ቅጣት እኮ ነው። ትራባለህ እየተባልክ ቅጣት አይደለም እንዴት ትላለህ? ቁጥር 19 አንተም በእርሷ ውስጥ አትጠማም። በፊት ጥም አታውቅ ማይጠማ ሰውዬ አሁን ግን በጥም የምትቃጠል ከሆነ ከዛ ስትወጣ የሚጠማ ከሆነ አይ ቅጣት አይደለም ልትል አትችልም። ፀሐይ አትተኩስህም። በገነት ውስጥ በነበርክ ሰዓት ፀሐይ ማይተኩስህ ሰውዬ አሁን ስትወጣ ግን ፀሐይ ትኩሳቱ የሚያንገበግብህ ከሆነ አይ ቅጣት አይደለም ልትል አትችልም። በፊት ህመሙ ማይሰማ ፀሐይ ከዛ ስትወጣ ግን ህመሙ ተሰማ። ይሄ ቅጣት ነው። እሺ መልካም። አሁን አንተ እንግዲህ ስትኖር በህይወት ስራ ተቀጥረ መስራት አለብህ። ስራ ለመስራት ቅጣት ነው ልትለኝ ነው? ሲቀጥልሳ ያን ስራ ስትሰራ ችግር አለ። ከዛ በኋላስ እንደገና ቻሌንጅ አለ። ያንን ነገር እየወደድከውም እየታገልከው ነው የምትሰራ። ማግኘትም ማጣትም አለ። ሁለቱ አብሮ ነው የሚሄዱ። ይሄ ፈተና ነው። ስለዚህ ስራህን ትጠላዋለህ ማለት አይደለም። ትወደዋለህ፣ የምትወድበት አጋጣሚ አለ፣ የምትጠላበት አጋጣሚ አለ። ህይወትም እንደዚህ ናት። መልካም ሲገጥም ትደሰታለህ፣ ከዛ መከራ ሲገጥም ደግሞ ታዝናለህ። ይሄ ነው ፈተና፣ ልፋት ማለት። ልፋትን የምትወድበት ጊዜ አለ፣ ልፋትን የምትጠላበት ጊዜ አለ። አይደለም እንዴ? ግን ቁጭ ብለህ መልካም በቃ ዘዲን እነኚህ ሁሉ የመጡብህ ግን በአዳም ምክንያት አዳም ላይ የደረሱ ናቸው። አንተ ላይ የደረሱት እያልኩ ነው። እሺ ከስር ያለው እሱን ላስተናግድና ላዳርሳቸው አይሻልም? መጨረሻ ልንገር። ያው መልካም ምንድን ነው እስካሁን ያየሁት እንትኑ ያስረዳህ መልካም ጸባይ መልካም ነው። እንግዲህ አላህ የልብህን ነው የሚያገብቷል። የልብህ ውስጥህን ነው። ውስጥ መልካም ከሆነ ለመረዳት ከፈለግ ከውስጣቶች በደንብ የበለጠ ጠይቅ። ውስጥህን አላህ ነው የሚያውቁ። እንደገና ደግሞ መልካም እንደዚሁ በደንብ በስነ ስርዓት መጠየቅ የምትችል ከሆነ አላህ መንገዱን ሊያገራልህ ሊመራህም ይችላል። ሌላ የምናገረውን ነገር የለኝም። እንግዲህ መልካም እንግዲህ አላህ እስልምና መንገዱ ክርስቶስ ነው ተረዳ ያርግ። ዘዲድ እኔማ በደንብ ተረድቼው ነው። መንገዱ እውነቱ ህይወቱ ክርስቶስ ነው። እኔ መንገድ ነኝ ይላል፣ እኔ ህይወት ነኝ ይላል። ከኔ በቀር ሌላ መንገድ ከኔ በቀር ሌላ እውነት ህይወት የለም ይላል ክርስቶስ። እውነትን ፈልገህ የምትከራከር እፎይ። ስለዚህ ዘዲድ እውነትን ስላገኘሁት ነው እኔ እውነትን ስላገኘሁት ነው የምከራከር። እውነትን ስላገኘሁት ለሌሎች እውነት አላህ ያቅና። ክፉ አልናገርም። አይ እስልምና እንዲገርመኝ አልፈልግም። ይዘድን ምን በደልኩ? እንደገና ደግሞ ጥሩ ጸባይ አለ። እስልምናን አትመኝልኝ። እውነት ህይወት መንገድ ክርስቶስ ነው። እሱን አንብብ። ዮሐንስ ወንጌል ምዕራፍ 14 ቁጥር 6። እሺ እንቀጥል እስኪ። እሺ ማን ልበል ስምህን? እኔ ያው እንደሚታወቀው መሐመድ ነኝ። መሐመድ ሲባል መልካም መሐመድ። እሺ አልደነግጥም። በጣም ደስ እያለ የምጠራው ስም ነው። ምክንያቱም ደስ እያለ የምጠራው ምንድን ነው ከስሙ ጋር ችግር ስላሌለብኝ ሊወለደውም ህዝብ አንዴ እኔ ከስሙ ጋር እኮ ችግር የለብኝም። ጓደኞቻችን እኮ መሐመድ የሚባሉ አሉ። ለምሳሌ መሐመድ እውነት ለሁሉን ታውቀዋለህ? እስልምና ላይ ንጽጽር የሚሰራ ወደ ክርስትናው ያለ ማለት ነው። ስሙ መሐመድ እውነት ለሁሉ ይባላል። ቼክ አድርገው። እስልምና ላይ የሚሰራ ወንድማችን ነው። ሌላ ልጥራለህ። መሐመድ አበባውን ታውቀዋለህ? ጓደኞቻችን ማለት ነው። እስልምና ላይ ንጽጽር የሚሰሩ በየቀኑ ማሜ መሐመድ እያልኩ ጠራቸዋለሁ። ችግር የለብንም። እኛ ችግራችን ምንድነው? እሱ የመሐመድ ስነ ምግባር እንዴት ነው የሚለው ነው እንጂ ከስሙ አይደለም። ምንድነው? ሙስሊሞች ግን ምን ያህል ጭንቅላታቸውን አንዷ እህቴ እንደውም ቅድም እያወራን ነበር፣ ሙስሊም ነች፣ እያወራን ነበረ። ምንድነው እሱ ያኔ ራሱ እኮ ታፍርበታላችሁ ስትል ሙሐመድ ብለህ ስሙን እየጠራኸው ነው እና ለምንድነው አሁን ሙሐመድ ምናምን ብለው ትሬንድ አድርገውታል አለች። እንግዲህ እኔም አላቅም። ያኔ ያልከውንም አየሁት አለች።
ሙሐመድ እያልክ ያኔ ራሱ ስሙን እየጠራኸው ነው። አዲስ ነገር እኮ አይደለም አለች። ኧረ በቀን ውስጥ ከ100 ጊዜ ሙሐመድ ብዬ እጠራለሁኝ። እኔ ከስሙ ጋር ችግር የለብኝም። ችግራችን ምንድን ነው? ከባህሪው ከድርጊቱ ጋር ነው። በጎረቤቶቻችን ሙሐመድ ቢባሉ ብዙ መሐመዶች አሉ። ብዙ አብረናቸው የተማርነው ሙሐመዶች አሉ። በስራ ቦታ የምንገኛቸው ሙሐመድ የሚባል ስም ያላቸው አሉ። ከስሙ ሳይሆን ከተግባሩ ጋር ነው። እና ምንም ያስደነግጠኝ የለም። ደጋግሜ ሙሐመድ 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 ብዬም ልጠራ እችላለሁ። ምንድነው ሾርት ሚሞሪ አትኑ፣ ሀሳብ ላይ ሞግቱ እንጂ ስምን ትሬንድ አደርጋችሁ ሙሐመድ ብሎ ጠራ እፎይ። ይሄ የሚያሳየው እኮ ለእኔ ምን ያህል ትልቅ ቦታ እንዳላችሁ ነው። ትልቅ ቦታ ልክ ሙራድ በየቀኑ እፎይ ቢሰርም እያለ እንደሚጽፈው ማለት ነው። ለምሳሌ ጠቅላይ ሚኒስተሩ እፎይ እያለ እያሞጋገሰ ቢጠራኝ ጠቅላይ ሚኒስተሩ ከእኔ ይልቅ ከፍ ያለ ስልጣን ስላለው ስሜን ጠራ ብዬ ልደሳሰት እችላለሁ። እናንተ በቢሊየን ተከታይ ያለው የምትሉትን ሰውዬ እናንተ የምትከተሉትን እፎይ ጠራው ብላችሁ የዚህን ያህል ከተደሰታችሁ ሙሐመድ ብሎ ጠራው ብላችሁ ከተገረማችሁ አይደል ነው ምን አይነት ጭንቅላት እንዳላችሁ። ኤኒዌይስ ወደ ፖይንቱ እንመለስና ፖይንቱ ላይ አውራ ጥያቄውን ልድገምልህ ወይንስ ሰምተዋል? እኔ የሆነ መናገር የፈለግኩት ነገር ስላለ ነው። ጥያቄው ላይ ፎከስ አድርግና ያው ይገናኛል። አሁን አንተ እፎይ የምትባለው ነህ። እሺ ቀጥል። አዎ የምባለው ነኝ። የሃይማኖት አስተማሪም ነህ ማለት እንደዛ ነህ። አንዳንድ ምን ቁጠረኝና ጥያቄን አቅርብ። ቶፒኩ ላይ ቶሎ ነገር ምላሽ ካለ ምላሹ ላይ ቀጥል እኮ። ስታስተምር አሁን ስድብ የሚባል ነገር ባይገባበት ማለት ተከታዮችህ ያው ስድብን እንትን የምትል ከሆነ እንዴት እንትን ይሉሃል? ሀሳቡ ላይ በቃ አሁን ወደ አስተምሮቱ እንሂድ። እሺ ምንም ስድብ የለም እስካሁን ድረስ ከብዙዎች ጋር ተወያይተና ወደ 3 ልጆች ጋር አስተናግጃለሁ እስካሁን ድረስ። ጥያቄው ምንድነው? እሱ ሰምተሃል ጥያቄውን? አልሰማሁም። ቢያንስ 1 ሰዓት ያህል ተቀምጠሃል። በትንሹ 30 ደቂቃ ያህል ተቀምጠሃል። 10 ደቂቃ ብቀመጥ ነው እንገቡት። አትዋሽ። 30 ደቂቃ ያህል ተቀምጠሃል። ረጅም ሰዓት እንደውም ወላሂ ሙስሊም አይዋሽም። አይ ሱራ እንትና ራይድ አሰሊኑ 249 አንብበው መዋሸት ይፈቀዳል። ሱራ 3:28 ተፍሲር ላቋርጥህና አሁን እኔ የገባሁት ስድብን እንድታቆም ነው። በቃ አላህ ኢስላምን እንትን ባትነቅፍ መዋየት ከፈለክ ከነሁ እሱ ጋር ተሰሩነ ጥራቸው፣ ጆሯቸውን ጠምዘዛቸው ነው። አህመድ እንኳን ደህና መጣ። አህመድ ይሰማል? እናንተ ሰዎች ቀጥሉ። እናንተም አህመድ ተቀበሉኝ። አንዳችሁ አህመድን ክርስቲያን ቀጥል ካለ ገብተዋል። አህመድ ይሰማል? የሰውዬ ግን አላማው ግን እንደሆነ ሲራጅን አስተናግደው። በቃ እህታችን አንዴ ተራሽን ጠብቂ። ሲራጅን ሲራጅ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ሰላም ናችሁ? እግዚአብሔር ይመስገን። ክርስቲያን ቀጥሉ። እሺ ሲራጅ ይሰማል? ኦኬ ይሰማል። ኦኬ እሺ። ያው እሱ እንደምታየው ከጀነት ለምን ወጣ? ከጀነት አልወጣሁም። እኔ ከጅምሩ ከጀነት የወጣው አባታችን አደምና ሐዋ ናቸው። ከጅምሩ ገብተው ስለነበር እና ሊኖሩበት በዘላቂነት በዘላለማዊነት ሊኖሩበት ስላልነበረ የገቡት ወጥተዋል። ኦኬ ስለዚህ የወጡበት ሂደት ደግሞ ከጀነት የወጣበት ምክንያት በምንድን ነው ማለት ነው? ስለ አደም ነው እያወራን ያለ ነው። ያው እኛ ገና ስላልገባን ወጣን ብለን መነሳታችን ከጅምሩ ያው ፋላሽስ ስለሚሆን ብዬ ነው። እሺ አንተ የአደም ዘር ስለሆንክ ከዛ በኋላ መጀመሪያ አስቀድሞ አደም የት ነበር የነበረው?
አደም ገነት ውስጥ ነበር የነበረው። ገነት ውስጥ ነበር ማለት ከተፈጠረ በኋላ ወደ ገነት ገብቶ ነበር። አዎ እሺ ከጀነት ከወጣ በኋላ ምን ደረሰበት? ከገነት ከወጣ በኋላ ያው ልፋት እንግልት አግኝቶታል። አንተ አሁን ልፋትና እንግልት ያገኝሃል? እኔ ልፋትና እንግልት ያገኘኛል፣ ግን አደም ከገነት ስለወጣና ልፋት ስላገኘው አይደለም እኔን የሚያገኘኝ። ኦኬ አደም መጀመሪያ ገነት እያለ አይለፋም አይንገላታም ነበር አይደል? ኦፍ ኮርስ ትክክል ነው። አይለፋም ገነት ኢስ ኤ ፕሌስ ኦፍ ፐርፌክሽን ስለሆነ በቃ የፍጹማዊነት ቦታ ስለነበር ምንም አይነት ፍጹም ያልሆነ ነገር አይገጥምህም ገነት ውስጥ እስካለ ድረስ። አዎ ገብቶኛል። ተቃራኒው ደግሞ ወደ ከጀነት ከወጣ በኋላ ይለፋል፣ ይራባል፣ ይጠማል፣ ይታረዛል አይደል? ስለዚህ አሁን አንተ እነዛን ሁሉ ነገሮች ይደርሱብሃል አንተ ላይ? እኔ ላይ ይደርሱብኛል። ትክክል ነው። የሚደርሱብኝ ግን አደም ከገነት ስለወጣና ስለደረሰበት አይደለም። አደም ከጀነት አደም ጀነት እያለ ምንድነው አይለፋም፣ አይራብም፣ አይጠማም፣ አይታረዝም ነበር አይደል? ስለዚህ አደም ከጀነት ባይወጣ ኖሮ አንተ እነዚህ ነገሮች ሁሉ ይደርሱብህ ነበር? አደም ከገነት ባይወጣ ኑሮ እኛ ላይ አሁን እየተከሰቱ ያሉ ነገራቶች በሙሉ ይከሰቱ ነበር ወይ የሚለው ጥያቄ ከጅምሩ ፋላሽስ ነው። ይሄንን የምልበትን ምክንያት ለምን እንደሆነ ላስረዳ። ምን አይነት የፋላሲውን ታይፕን ተወውና ግን ፋላሽስ ነው። አሁን እያልከኝ ያለኸው አንተ በእናት ሆድ ውስጥ ተጸንሰህ እያለ አትራብም፣ አትጠማም፣ ፀሐይ አያገኝህም። ነገር ግን ዋንስ ከእናት ማፀን ስትወጣና ይሄን ምድር ስትቀላቀል የዚህ ምድር ተፈጥሯዊ የሆኑ ባህሪያቶች በሙሉ አንተ ላይ መታየት ጀምራሉ። ያ በማን ምክንያት ነው? በመውጣትህ ምክንያት፣ አንተ ከእናትህ ማህፀን በመውጣትህ ምክንያት እና ቼንጅ ኦፍ ቬኑን በመቀየርህ ምክንያት ማለት ነው። ፕሌሱን የነበርክበትን ፕሌስ በመቀየርህ ምክንያት ቀድሞ የነበረው ፕሌስ የነበረውን ባህሪ ትተህ አሁን የመጣህበት አዲሱ ፕሌስ ያለውን ባህሪ ትወርሳለህ። ስለዚህ ገነት ባህሪ አስቀድሞ አደም በጀነት ሲፈጠር እሱና ሚስቱ አላህ ምን ብሏቸው ነበር? ከገነት አትውጡ፣ ከገነት ከወጣችሁ ትለፋላችሁ አለ። ጀነት ካላችሁ አትራቡም፣ አትታረዙም። ከዛ በኋላ ምን አላቸው? አትጠሙም፣ የፀሐይ ትኩሳትም አይነካችሁም አለ። ስለዚህ አስቀድሞ አደም ለጀነት እንዲኖር ተፈጥሮ ነገር ግን ከበደለ በኋላ በለሷን ከበላ በኋላ ወደ ምድር ተባረረ። ስለዚህ ምን ደረሰበት? መራብ፣ መታረዝ፣ መጠማትና ፀሐይ ትኩሳት ደረሰበት። እነዚህ ሁሉ አሁን አንተ ይደርሱብሃል አይደርሱብህም? ይደርሱብኛል። ምንም እዛ ላይ ምንም ዳውት የለኝም። ይደርሱብኛል እሱ። ስለዚህ የሚደርስብህ በምን ምክንያት ነው? አደም ከጀነት ስላልወጣ ከወጣ በኋላ ነው ወይስ ከመውጣቱ በፊት ያለው ባህሪ ነው የደረሰብህ? እዛ ላይ ለምን ኢንሲስት ማድረግ እንደፈለጋችሁ አልገባኝም። ግን የኔ ፖይንት ምን መሰለ? የኔ ፖይንት ምንድን ነው? አይደለም ማለት ይለያያል። ፍጹም የተለያዩ ነገራቶች ነው እያወራን ያለ ነው። ከጅምሩ የገነት ባህሪና የዱንያ ባህሪ ምንድነው የሚለው መለየት ያስፈልጋል። ዱንያ ሲጀመር ይኸውልህ ወንድሜ ከጅምሩ ማንም ሰው አደምም ቢሆን ሌትሰይ ገነት ሳይገባ ቀጥታ ወደ ምድር ቢመጣ የምድር ባህሪ በሱ ላይ መገለጹ አይቀርም። ገነት ገብቶ ቢመጣም ገነት ሳይገባ ቢመጣም፣ ምክንያቱም ተፈጥሯዊ ባህሪዋ ነው። ይሄ የምድር ባህሪ ነው። ይሄ ማለት እንግልት ላንድ ኦፍ ፐርፌክሽን ስላልሆነች ማለት ነው፣ የፍጹማዊነት ቦታ ስላልሆነች ፍጹም ያልሆኑ ነገራቶች በሙሉ መገለጫቸው ምድር ላይ ነው። ገነት ውስጥ ደግሞ አሁን እነዚህ ሁሉ ባህሪ ገነት ውስጥ ደግሞ ያችን እንትን ቢበላም ባይበላም አይራብም፣ አይጠማም፣ አይታረዝም፣ አያፍርም። ያችን ነገር ቢበላም ባይበላም
ነገር ግን መብላቱ እንደ ቴስት እንደ ፈተና ነው የተቀመጠች እኮ። ስለዚህ ያንን ፈተና ወደቀና ምን ሆነ? ከገነት ወጣ። ከገነት ከወጣ በኋላ እነዛ ሁሉ የባህሪ መጎስቆሎች ወይም ደግሞ እነዛ ሁሉ ራቁትነት ደረሱበት አይደል? ስለዚህ አንተም እነዛን ሁሉ ነገሮች ለምሳሌ ደርሰውብሃል ማለት ነው። ለምሳሌ መራብ፣ መጠማት፣ የፀሐይ ትኩሳት፣ መታረዝ፣ ልፋት እነዚህ ሁላ ደርሰውብሃል። ስለዚህ አዳም ከጀነት ባይወጣ ኖሮ አንድ ጊዜ አዳም ከጀነት ባይወጣ ኖሮ እነዚህ ሁላ ይደርሱብሃል አንተ? አዳም ከገነት ባይወጣ ኖሮ እነዚህ ሁላ ይደርሱብሃል? አው ይደርሱብኛል። አስሎንጋስ ምድር ላይ እስከመጣሁ ድረስ ይደርሱብኛል። እንዴት ነው አዳም ጀነት ውስጥ ሆኖ አንተ እዚህ ምድር ላይ ልትመጣ የምትችለው? ዛት ትክክለኛው ጥያቄ እሱ ነው። አሁን ወደዚህ ምድር መምጣታችንንም ጭምር ቀድሞ ሂዝ ኦል ናዊንግ ኤልሻዳይ አይደለም ብትሉት ሁሉንም ማዋቂ ነው እሱ ከጅምሩ። ስለዚህ በዚህ እቺን ምክንያት አድርጎ እቺን ሰበብ አድርጎ እቺን ጸበለሷን መብላቱን አደም ሰበብ አድርጎ ወደዚች ምድር እንደሚልከን ቀድሞ ያውቃል። የዚችን ምድርም ባህሪ ቀድሞ ያውቃል። ስለዚህ የሱ ማወቅ እውቀቱ ጋር አይደለም ጥያቄያችን እውቀቱ ጋር አይደለም። አደም ጀነት ውስጥ ሆኖ እነዚህ ሁላ ባህሪያት ካልነበሩት ከዛ በኋላ ደግሞ አልነበሩትም አይደለም። እነዚህ ሁላ ባህሪያት ከያዘ በኋላ አንተም ኋላ አንድ ጊዜ አሁን አንተ ያስከው ባህሪ ወንድም ክርስቲያን ይኸው ፕሪሚስህ ላይ ትንሽ የተሳሳተ ነገር አለ። እነዚህም ባህሪያቶች እሺ እነዚህ ሁላ ባህሪያቶች ያሉት አደም ከጀነት ከመውጣቱ በፊት የነበረ ነው ወይስ ከጀነት ከወጣ በኋላ ያለ ነው? አብሮት የተፈጠሩ ባህሪዎች ናቸው እነዚህ። መራብ፣ መታረዝ ይላል እዚህ ጋር ግን መገለጽ የጀመሩት ግን ያችን ጸበለስ ሲበላ መገለጽ ጀመሩ እንጂ አብሮት የተፈጠሩ ባህሪያቶቹ ናቸው። አብሮት የተፈጠረ ባህሪ ከሆነ ጀነት ውስጥ እያለ እንደዛ አይነት ባህሪ ካለው የሚያሳይ ማስረጃ አለ? ለምሳሌ ጀነት ውስጥ እያለ መራብ፣ መጠማት፣ መታረዝ፣ መተኮስ፣ መድከም እነዚህ ሁላ ባህሪያቶች ጀነት እንደነበሩት የሚያሳይ ማስረጃ አለኝ። ሁሊቀል ኢንሳኑ ضعيፋ ይላል አላህ ተከበረው ቁርአን። ደካማ አድርገን ፈጠር ነው ይላል ከጅምሩ። ማስረጃ የለህም? ይሰማል? አለኝ ማስረጃ፣ እየተናገርኩ እኮ ነው። የሰው ልጅን ደካማ አድርገን ፈጠር ነው ይላል። ሁሊቀል ኢንሳኑ ضعيፋ ብሎ በቁርአን ላይ በግልጽ ነግሮናል። ያ ማለት የሰው ልጅን ደካማ አድርገን ፈጠር ነው ማለት የደካማ ባህሪ እንግዲህ መራብ፣ መስነፍ፣ መሰልቸት ግልጽ ናቸው ብዬ ነው እኮ። ያ ሁሉ የነዛ ሁላ ባህሪያቶች ጀነት ውስጥ እንዳሉ ታሳይኛለህ ወይ ነው አሁን። እነዚህ አንተ ቁርአን ላይ የተገለጹት ባህሪዎች እነዚህ ሁላ ባህሪዎች ጀነት ውስጥ ነበሩ ወይ? አደም እነዚህ ሁላ ባህሪዎች ጀነት ውስጥ ይደርስበት ነበር ወይ? ባህሪያቶቹ አሉት ወይ ብለህ ነው አይጠየከኝ። ባህሪያቶቹ ያሉት ስለመሆኑ ደግሞ ካፈጣጠሩ ጀምሮ በዚህ መልኩ የተፈጠረ ስለመሆኑ የቁርአን አንቀጽ ጠቅሼ ነው እየነገርኩ ያለሁት። አውጣና ሳየኝ ከሆነ ትንሽ ጊዜ ስጠኝ፣ 1-2 ደቂቃ አውጥቼ ማሳየት እችላለሁ። እነዚህ ሁላ ባህሪያቶች እነዚህን ሁላ የድክመቶች አደም ጀነት ውስጥ እያለ አይደርስበትም ነበር አይደል? ኖ ይደርስበታል። ፍጥረቱም ጭምር ነው እያልኩ ነው። ሲጀመር ኢንሄረንት የሆነ ፍጥረቱ ኔቸሩም ደካማ ሆኖ ነው የተፈጠረው እኮ። ያ እንደዛ ሆኖ ተፈጠረም ጀነት ውስጥ እንደዛ ሆኖ እንደነዚህ ባህሪያቶች ሁሉ ደርሰውበታል። እነዚህ ባህሪያቶች የተገለጹት ለመጀመሪያ ጊዜ የተገለጹት ዕፀ በለሷን ሲበላ ነው። ከዛ በፊት አልተገለጹም። ስለዚህ ያንን ዕፀ በለሷን መብላቷን ግን እንደ ኮዝ ኦፍ አክሽን አድርጎ ነው ፈጣሪ እንደ ምክንያት አድርጎ በዛ እንዲገለጽ አድርጎታል። ኦኬ። ስለዚህ ከገነት ከመውጣቱ በፊት ግን አይራብም፣ አይጠማም፣ አይለፋም፣ ፀሐይም ትኩሳት አያገኘው ነበር አይደል? ከገነት ከመውጣቱ በፊትም አስሎንጋስ ገነት ውስጥ እስካለ ድረስ አይራብም፣ አይጠማም፣ አይታረዝም፣ አያፍርምም፣ የሀፍረት ስሜትም አይሰማውም።
ትክክል ነው ያለ። ስለዚህ ከጀነት ከወጣ በኋላ ምን ደረሰበት? እነዛ ተቃራኒ ሆኑና እነዛ ሁሉ ደረሱበት። ስለዚህ አደም ከጀነት ውስጥ ባይወጣ አንተ እነዛ ሁሉ አሁን መራብ፣ መጠማት፣ መልፋት፣ ፀሐይ፣ ትኩሳት ሁሉ ይደርሱብህ ነበር? ይደርሱብኛል። እኔ ሲጀመር ከጅምሩ ገነት አልገባሁም። የመጀመሪያው ፖይንት እዛ መብራቱን አብሪ ማሪዮ። እሺ እዛ ጋር ይቅርታ፣ እኔ ከጅምሩ ገነት ውስጥ አልገባሁም። ሲቀጥል ደግሞ አደም ባይወጣ ኑሮ ይሄ ነገር ይደርስብሃል ወይ ላይደርስብህ ይችል ነበር ወይ ካልከኝ፣ ያው ይሄ ምክንያት በሱ ላይ እንዲገለጽም የተደረገው በሱ ላይ ብቻ ነው። በሱ ላይ ብቻ ማለት ነው። ማለት አባትና ልጆች ስለሆን ጂናችን ከሱ የተመዘዘ ስለሆነ ብቻ ሳይሆን የነገራቶች ነው። በእኔ ላይም የተገለጹ ብዙ ነገራቶች አሉ። ነገር ግን ይሄ የዓለም የዚች እነዛ ሁላ ባህሪያቶችን ያስከው ከማን የተነሳ ነው? ፍጥረት ስለሆነ ነው። ከጅምሩ እንደነገርኩ ገነት ላይ ይችን ዕፀ በለስ ከመብላቱ በፊትም ደካማ ተደርጎ ነው የተፈጠረው ብያለሁ። የእኛም የሱ ጂን ስለሆን ከሱ ጂን የወረድን ስለሆን ፍጥረታችን አብሮን አለ። ያ ፍጥረት ማለት የደካማነቱ ፍጥረት ማለት ነው። ስለዚህ እሱ ቢበላም እሱ ገነት ቢኖርም ከገነት ውጪ ቢሆንም ከጅምሩ እኛ መራባችን መታረዛችን አይቀርም ደካማዎች ስለሆነንና ምድር ላይ ስለሆን እስካለን ድረስ ማለት ነው። አንድ ጊዜ ስለዚህ አንተ ከጀነት የወጣኸው በአዳም ምክንያት አይደለም ማለት ነው። ከገነት የወጣሁት በአዳም ምክንያት አይደለም። አዎ እሺ፣ በጣም ጥሩ። እሺ ሙሳ ለምንድን ነው አደምን አንተ ነህ ከጀነት ያስወጣህን ብሎ የጠየቀው? ጥያቄው ላይ ብቻ ነህ ወይስ ከዛ በኋላ የመለሰለትን መልስ አብረህ ሰምተዋል? እኮ ሰምቼዋለሁ። ነገር ግን ሙሳ ምንድነው ያለው? ለምንድነው ከጀነት ያስወጣህን? አንተ አይደለው ከጀነት ያስወጣህን ብሎ የጠየቀው ለምንድን ነው? መጀመሪያ ማለት እዛው ልንኖር እንደማንችል እኮ ሙሳም ጠፍቶት አይደለም። ነገር ግን ከአደምም በኩል ያነሳው ነገር አለ፣ ከሙሳም በኩል መልሶ የጠየቀው ጥያቄ አለ። የሙሳን ብቻ ነጥለህ ሳይሆን እንትን ማለት ያለብህ አሁን እንደ ኮንቨርሴሽን ከሆነ ሙሉን ኮንቨርሴሽን ከነ ኮንቴክስቱ ነው ማውራት ያለብን ካለብን ማለት ነው። እኮ አንተ ለምሳሌ አይ እኔ ጀነት አልገባሁም ስል በአዳም ምክንያት ከጀነት አልወጣሁም ስላልከኝ ነው። አስቀድሞ አላህ አዳም የፈጠረው ለጀነት ነው። አንድ ጊዜ ለጀነት እንደፈጠረው ምንድነው ማስረጃው? ይሄው ሱረቱል ጣሃ ቁጥር 17 ላይ ምን ይላል? አንተም ሚስትህም ስለዚህ ከገነት አያውጣችሁ ትለፋላችሁ። ስለዚህ ከገነት አያወጣችሁ ትለፋላችሁ ካለ ገነት ውስጥ እንድትኖሩ ነው የፈጠርኳችሁ እያለ ነው ማለት ነው። ገነት ውስጥ እንድትኖሩ ነው። ይሄ አኮንትራሪዮ ሪዲንግ ነው። ይሄ ተቃራኒ ንባብ ነው ያነበብከው አሁን። ምክንያቱም እዚህ ላይ በግልጽ እንደሚታየው 117 ላይ እንደሚታየው ለገነት ዘላለማዊ ልትኖሩ ነው የፈጠርኳችሁ የሚል ምንም አይነት አገላለጽ የለውም። ነገር ግን ተቃራኒ ንባብ ካነበብከው ምናልባት እንደፈለግክ ልተረጉመው ትችላለህ። ይላል አንብብ እስኪ። ለአንተም ለሚስትህም በእርግጥ ጠላት ነው። ስለዚህ ከገነት አያውጣችሁ። ከገነት አያውጣችሁ ማለት ገነት ውስጥ ኑሩ ማለት አይደለም። ከገነት አያውጣችሁ ሲል እሱ ራሱ ገነት ውስጥ ዘውታሪ እንዳልሆኑ ቀድሞ ያውቃል። ይሄንን ደግሞ በተለያዩ የቁርአን አንቀጾችም አይተነዋል። ስለዚህ እየዋሻቸው ነው ከገነት ውስጥ አያውጣችሁ ያለው አለ? ኖ አይደለም፣ እየዋሻቸው ሳይሆን የቴስቱ አንዱ አካል ነው። አሁን ለምሳሌ አንተ አስተማሪ ነህ እንበልና የምታስተምራቸውን ተማሪዎች በደንብ በርትታችሁ አጥኑ፣ ፈተናው ቱሞሮ ነው፣ ስለዚህ እዛም ስትዘሉ ከቆያችሁ ወደ ቀጣይ ግሬድ አታልፉም ብለህ ብትገልጽላቸው ለተማሪዎችህ እና ያንተን ተግሳጽ ትተው እነሱ ዝላያቸው ላይ እንትናቸው ላይ ቢቀጥሉ አንተ ኦልሬዲ የሚያልፍና የማያልፈውን ቀድመህ አታውቅም ወይም እያታለልካቸው ነው ልትባል የምትችልበት ሴናሪዮ ይኖራል ብዬ አላስብም። ያ አሁን ባመጣው ሎጂክ መሰረት ያ መምህር ልጆቹ ወይም ተማሪዎቹ እንዲያልፉለት ነው እንጂ እንዲወድቁለት አይፈልግም አይደል?
ሙስሊም አንተ ባመጣው ምሳሌ እንኳን መሰረት አላህ እዚህ ጋር ከገነት አያውጣችሁ ትለፋላችሁ ያለው በገነት ውስጥ ኑሩ ማለት ነው። በገነት ውስጥ ኑሩ ማለት ነው። ስለዚህ ከገነት የወጣህበት ምክንያት ምንድነው ማለት ነው? እነዚህ ሁሉ ባህሪያቶች የደረሱብህ በአዳም ምክንያት ነው። ለዛም ነው ሙሳ አደምን በአንተ ምክንያት አይደለም ወይ ከገነት የወጣ ነው ብሎ የጠየቀው ማለት ነው። ሲጀመር ሳንገባ እንዴት ስለመውጣት እናወራለን ነው። እኔ አሁን ፖይንቱ ስለ አደም ብቻ ከሆነ እያወራን ያለ ነው፣ ስለ አደምና ሐዋ ከሆነ እያወራን ያለ ነው። ኦፍ ኮርስ እነሱ ላይ ብቻ ስቲክ አድርገን ማውራት እንችላለን። ስለኛ ከሆነ ግን ከጅምሩ ሳንገባ አለመግባታችንን እየታወቀ ከገነት የወጣችሁት በምን ምክንያት ነው እንዴት እንባላለን? ከጅምሩ የገባ ሰው ነው እኮ የሚወጣው አይደል? ሙሳ የጠየቀው አደምን እኮ ገነት ገብቶ አይደለም አይደል? ሙሳ አደምን የጠየቀው አስቀድሞ ከአዳም በፊት ተፈጥሮ ጀነት ገብቶ አይደለም። ነገር ግን ሙሳ ራሱ የማን ዘር ነው? የአደም ዘር ነው። የአደም ዘር ነው። ስለዚህ አደም ከገነት ባይወጣ ኑሮ ሙሳም ከገነት አይወጣም ነበር ማለት ነው። ለዛም ነው ሙሳም ብሎ የጠየቀው አንተ አደም በአንተ ምክንያት አይደለም ወይ ከገነት ይወጣ ነው ብሎ ይጠይቀዋል። ስለዚህ አንተ ምን ብሎ መለሰለት የሚለውን ግን አልመለስክም። አሁን ቅድምም እያነሳሁልን አደም ምን ብሎ መለሰለት የሚለውንም አብረህ ዲል ብታደርገው ማለት የሚጠቅመንም ብቻ ፒክ እያደረግን እንዳንሄድ ብዬ ነው። ሙሳ የሙሳን ካነሳ ምን ብሎ መለሰለት መጨረሻ ላይ ምን ብሎ ደመደመ የሚል አይ ኖ እዚህ ላይ ሳይሆን የሙሳና የአደምን ኮንቨርሴሽን እያነሳ ነው በተደጋጋሚ ለማስረጃነት ማለት ነው። እና ሙሳ የጠየቀውን ጥያቄ ብቻ ሳይሆን ምክንያት ያንን ያነሳሁልህ ለምንድን ነው? አንተ በአደም ምክንያት አልወጣንም ብሎ ስለጠየቀው ነው፣ ስለመለስክ ነው። ኖ ክርስቲያን፣ እኔ ማለት የፈለግኩት ምን መሰለ፣ ጥያቄዋን ብቻ ነው እያነሳሃት ያለኸው አንተ። ሙሳ አደምን የጠየቀውን ጥያቄ ብቻ ነው። ለምን ሙሉውን አትገልጸውም? ማለት ዞስ ሁ አሌጅ ሰምቲንግ ሻል ሃቭ ዘ በርደን ኦፍ ፕሩፍ ብዬ ነው እንጂ እኔ ራሴ መግለጽ እችላለሁ። ነገር ግን አንድን ነገር እያነሳ ያለ ሰው የማስረዳት ሸክሙ እሱ ላይ ነው እና ራስህ እንድታስረዳን ስለፈለኩ ነው። ሙሳ ለምንድን ነው አደምን እንደዛ ብሎ የጠየቀው? ዛት ይዟ እሱን ራስህ እንድትመልሰው ነው። የማስረዳት ሸክሙ አንተ ላይ ስለሆነ እሱንም ጨምረህ ከሰማኸው ኮንቨርሴሽን እሱ እንድትነግረን ስለፈለኩ ነው አሁንም እየጠየቅኩ ያለው። መጨረሻ ላይ ምን አለው አደም ሙሳን ምን አለው? እየጠየቅኩት ያለሁት እኔ ነኝ። አንተ አስቀድሞ ምን ያልክ? አይ እኔ በአደም ምክንያት ከጀነት አልወጣሁም አልክ። አይ እኔ ደግሞ ወጥተሃል። ሙሳ እንኳን እንደዚህ ብሎ አደምን ጠይቆታል። አስቀድሞ አላህ ሲፈጥራችሁ ለጀነት ነበር የፈጠራችሁ፣ ጀነት ውስጥ እንድትኖሩ ነበር የፈጠራችሁ። መጠየቁ ብቻውን ማስረጃ ይሆናል ብለህ ነው የምታስበው? ስለመውጣታችን በሱ ምክንያት ሙሳ አደምን ስለመጠየቁ ብቻውን ማስረጃ ነው ብለህ ነው የምታስበው? አዎ አንተ ስለካድክ አደም ደግሞ እንደዛ ብሎ ስለጠየቀው ማስረጃ ይሆናል። ብትሄድለት ራሱ ከዚህኛው ቁርአን ክፍል ጋር መልሰህ ማጋጨት ትችላለህ። ምክንያቱም አደም አላህ እንዳስወጣው እንደቀደረበት ነው የሚናገረው። አላህ መልሶ ደግሞ ከገነት ውስጥ የሚወጣው አካል ሴጣን ነው ይላል። ስለዚህ አላህ ሴጣን ይሆናል ማለት ነው በራሱ ሎጂክ መሰረት። ምክንያቱም ከገነት የሚያስወጣችሁ ማን ነው ብሎታል? ሴጣን ነው ብሎታል። አደም ደግሞ ያስወጣኝ አላህ ነው ካለ which አላህ ራሱ ጥያቄ ምልክት ውስጥ ይሆናል። ወይም ሴጣን ነው አላህ ወይም ሴጣን ነው ወይንም ሴጣን አላህ ይሆናል ማለት ነው። ሁለቱ አንድ አካል ሊሆኑ ስለማይችሉ ወይንም ወደ አንድ ማለት ነው። እሺ እፎይ ጥሩ ፖይንት አንስተሃል። ነገር ግን ወተን ቀርተናል ወይ ነው ዋናው ፖይንት። እኔ ወተን ቀርተናል አልቀረም አይደለም። አሁን አራስ ያመጣው ሎጂክ ነው ቆማ አስኬደ ኖ ትክክል ነው ብልሃል እያልኩ አይደለም። ግን ኦልሬዲ እኔ ቅድም መጀመሪያ ጀምር እየተናገርኩ የነበረው ነገር ምንድን ነው? ወተን ቀርተናል እንዲያልክ እሺ ቢድል ያንኛው አርጉመንት አስኬደም አላህን ሴጣን የሚያደርግብህ ነው። ነገር ግን እንበልና ወተን ቀርተናል እንደሚል ጥያቄ ጠየቅ እና ገነት ውስጥ ነው አሁን ያለው። እገባለሁ ትእዛዛቱን ጠብቄ እስከ ቀጠልኩ ድረስ እንደምገባ ደግሞ መልሶ ኮቬናንት ቃል ኪዳን ሰጥቶኛል። ያንን ቃል ኪዳን ጠብቄ መልሼ መግባት እችላለሁ። በቃ መልካም። ስለዚህ እኛም እያልን ያለ ነው ይህንን ነው። ትገባለህ አገባም የሚል ጥያቄ ሳይሆን አዳም ወደ ገነት ውስጥ ይገባሉ ይገብቶ ሊሆን ይችላል እንደ እስልምናው ገብቷል። ያ ማለት ግን ከገነት ተባረረ የተባረረ ወጥቷል። አንተም በገነት ውስጥ ወጥተሃል። ነገር ግን ትገባለህ። ኦኬ ልገባ ትችላለህ። እንወጣ ግን ምክንያት አዳም መውጣቱ ነው። የአዳም መውጣት ነው። ሲጀመር እኮ አልገባሁም እኔ አደምና ሐዋ አሁን እኮ አመንክቶ እኮ እያልኩ እኮ ነው። እኛም እያልን ያለ ነው ምንድን ነው እሱ ገነት ውስጥ መጀመሪያውኑ ያልገባህበት ምክንያት በአዳም ምክንያት ነው አለ። አለቀ እኮ ኖ በአዳም ምክንያት ሳይሆን ያልገባሁት አልኩኝ።
ገብተሃል እኮ መች ወጣን እኛስ? አንተ ገነት ውስጥ ያልገባህበት ምክንያት አንተ ገነት ውስጥ ያለው መግባት ምክንያት አዳም ገነት ውስጥ አለመኖሩ ገነትን አስጠብቆ አለመቀጠሉ ነው። ምድር ላይ ስለወለደ አንተ ምድራዊ ትሆናለህ። የእሱ ልጅ እንደመሆነ መጠን ከገነት ውጭ ነው የምትሆነው። እነኛ ሁሉ መከራዎች ልብ በል አዳም ይደርስበታል ተብሎ የተነገሩት በሞላ አንተ ላይ ይደርሱብሃል። ወደ ገነት ልገባ ትችላለህ? አዎ ትገባለህ፣ እንደ እስልምና አስተምሮ። ነገር ግን አዳም ላይ የተነገሩት ጥፋቶች በሙሉ ይደርስብሃል የተባለው አንተ ላይ ይደርስብሃል። ምክንያቱም ከገነት ወጥተሃልና። አዳም ስለወጣ አዳም ላይ ያሉት ነገሮች አንተም ላይ ደርሰዋል ነው፣ ከገነት ውጭ ስለተወለድክ። ስለዚህ ከገነት ውጭ ስለተወለድኩ ወይም ምድር ላይ ስላለሁ ብቻ ነው እንጂ በአዳም ምክንያት አይደለም ነው እኔም እያልኩ ያለሁት እኮ። በአዳም ከገነት መውጣት ምክንያት ሳይሆን እነዚህ ሁሉ ፍዳዎች እየደረሱብኝ ያለው ይሄ ከጅምሩ ዱንያ የሚባለው ዓለም ይቺ ዓለም ላንድ ኦፍ ፐርፌክሽን የፍጹማዊ ዓለም ስላልሆነች ኔቸሯ በራሱ የፍዳ ኔቸር ስላላት በዛ ምክንያት ነው ይሄ ፍዳ እየደረሰብኝ ያለው እንጂ ከአደም ጋር የሚያገናኘው ነገር እነኚህ ሁሉ ፍዳዎች ደግሞ እንዲያገኙህ ምክንያት የሆነብህ ምክንያቱ አዳም ወደ ምድር ስለመጣ ነው። ገነት ውስጥ ቢሆን ኖሮ አንተ እኔን አይነካህም። አዳም ምድር ላይ በመምጣቱ እነኚህ ሁሉ ኢምፐርፌክሽን የሆነ ዓለም ውስጥ ገባ። በአንተው ሎጂክ መሰረት ያ ኢምፐርፌክሽን ዓለም ውስጥ አንተ መገኘት አያቴ አባቴን ባይወልደው ኑሮ እኔ ዛሬ አልኖርም ነበር አይነት ሎጂክ እኮ ነው እያወራን ያለ ነው። አሁን ቆይ ኢምፐርፌክሽን ዓለም ውስጥ አደም በመግባቱ ምክንያት ኢምፐርፌክሽን ውስጥ የገባው አደም በጥፋቱ ነው። አንተ ግን የገባኸው በጥፋት አይደለም። ልብ በል። ወደዛ ወደ ኢምፐርፌክሽን ዓለም ውስጥ የገባው አደም በጥፋቱ ነው። እዛ ኢምፐርፌክሽን የሆነ ዓለም ውስጥ ሲገባ ግን ይቅርታ እፎይ፣ እዚህ ጋር አደም ራሱ በጥፋቱ ምክንያት አይደለም ወደዚች ኢምፐርፌክት ወደሆነች ወርልድ የመጣው። ከጅምሩ ገና የሰው ልጅን ለመፍጠር ሲያስብ በጥፋቱ አይደለም ብሏል። ወደ ቁርአኑ መልሰኝ። ወደ ቁርአኑ ልመለስ። ኢኒ ጃኢሉን ፊል አርዲ ኸሊፈተን ይላል። ገና ከአደምን ከመፍጠሩ በፊት ማለት ነው። ቆይ ስለዚህ አላህ ድራማ እየሰራ ነው ወደሚል ይወስድብሃል። ተጠንቀቅ። አልንም ይላል አደም ወይ እየው አልንም አደም ወይ ይህ ለአንተም ለሚስትም በእርግጥ ጠላት ነው አለው። ጠላት የተባለው ሴጣን ነው አይደለ? ለአዳምና ለሔዋን ጠላት ነው የተባለው። ያነሳኸውን ጥያቄ መጀመሪያ እንድመልስ እድል አልሰጠኸኝም። ኖ ቆይ ከገነት በጥፋቱ ምክንያት አይደለም። አደም በጥፋቱ ምክንያት ላሳየህ እኮ ነው። በጥፋቱ ምክንያት አይደለም ከገነት የወጣው አልከኝ። ላሳየህ ነዋ በጥፋቱ ምክንያት እንደሆነ። ስለዚህ አለ ከገነት አያውጣችሁ ትለፋላችሁና አለ። ከገነት የሚያወጣቸው ሴጣን ነው አይደለም? ከገነት የማውጣቱ ሂደት ላይ የሰይጣን አስተዋጽኦ እንዳለ ግልጽ ነው። ነገር ግን በምን አይነት ሁኔታ ነው ከገነት ሲጀመር ምድር ላይ እንዲኖሩ አድርጎ ነው የፈጠራቸው አይደለ? ሐሳብ ይላል እያስጨረስከኝ አይደለም። ኮንቨርሴሽን ተረጋግቼ ነው። ስለዚህ ከገነት አያውጣችሁ ትለፋላችሁና ማለቱ ምን ማለት እንደሆነ ተርጉሞ ይሄን ትእዛዙን ከተላለፋችሁ ከገነት ትወጣላችሁ ነው የሚያስወጣ። በትእዛዙን በመተላለፍ ሂደት ውስጥ ደግሞ ሰይጣን ስለሆነ ወደ ትእዛዝ መተላለፍ የሚያመጣችሁ እሱ ተጠንቀቁ ነው። ቴንኪው። ስለዚህ ምን ማለት መሰለ፣ ሴጣን ታሳሳታቸው አዳምና ሔዋንን ከገነት ይወጣሉ ነው። ሴጣን የሚያሳስታቸው ከሆነ ከገነት ይወጣሉ። ስለዚህ ከገነት እንዲወጡ ምክንያት ማን ይሆናቸዋል? ለአዳምና ለሔዋን ምክንያት ማን ይሆናል? ሴጣን ይሆናል ነው። ይህንን ደግሞ አስወጥቶ ላሳይ ይችላለሁ። እዚሁ ክፍል ላይ ሴጣን እንዳስወጣቸው ላሳይ ይችላለሁ። የመጀመሪያው አርጉመንት ግን ምንድን ነው? እንዳያስወጣችሁ ተጠንቀቁ ነው። አንተ ግን በጥፋታችሁ አይደለም የሚወጡት ትለኛለህ። እዚህ ጋር እያለ ያለው ደግሞ የምታጠፉ ከሆነ ለዚህ ደግሞ ማስረጃ ላቅርብ። ለዚህ ማስረጃ ጨርሳ ይህን ክፍል ጨርስ። ጨረስን እኮ ይሄንን ማለት ከጀነት የማስወጣቱ ሂደት ላይ የሰይጣንም ድርሻ እንዳለ በዚህ ቁርአን አንቀጽ በ117ቱ መገንዘብ እንችላለን። አዎ ስለዚህ ከገነት ያስወጣቸው ሴጣን ነው። ስለዚህ ከገነት መደምደሚያ
ስለዚህ ከገነት እንዲወጡ ጥፋት ካጠፉ ከገነት ይወጣሉ። ያ ደግሞ የሴጣን ሚና ነው ማለት ነው። አዎ እሱን እኮ ተቀበልኩ፣ ግን ከጅምሩ ጨረስን እኮ በቃ ጨረስን። ኖ አልጨረስንም። አሁን ይሄ ዩኒላተራል አረከዋ። አሁን ያንተን ብቻ ተናግረህ የኔን እንዳይሰማ የማድረግ አዝማሚያ ነው አሁን እያየሁ ያለሁት ማለት ነው። ምክንያቱም ማስረጃዬን ላቅርብ። ከዛ በኋላ ፍርዱን ለተመልካች ሁለት ጊዜ ነው አዳም እየገባ እየወጣው እያልከኝ ነው። ሌላም የወጣበትና የገባበት አለ እያልከኝ ነው። ገና ከጅምሩ የሰው ልጅን ሊፈጥር ሲል ምድር ላይ ምትክል አደርገው ነው ብሎ ነው ለመላእክቶች ራሱ ሲናገር የነበረው። ዛት ሚንስ ከጅምሩ ገነት ውስጥ ያችን በለስ ቢበላም ባይበላም ምድር ላይ መጥቶ ነዋሪ እንደሚሆን ኦልሬዲ ለመላእክቶቹ ኢቭን ምስክር ሶስተኛ ወገን ራሱ ካላህ ውጪ ሶስተኛ ወገን መላእክቶቹ ምንም ችግር የለውም እኮ ቆይ፣ እሱ እኮ ምንም ችግር የለውም። ወደ ምድር ከመጣማ ያ ምትክ ይሆነዋል እኮ ምንም ችግር የለውም። በቃ አለቀ እኮ ገና ከመብላቱ በፊት ነበር ይሄንን የተናገረው አላህ። አደም ያችን ዕፀ በለስ ከመብላቱ በፊት ነው። ገባ? ትውልድ እኮ ይቀጥላል እኮ በቃ ምትክ እኮ ትውልድ ይቀጥላል እኮ ምትክነት ይቀጥላል። ምንም ችግር የለውም። ነገር ግን እኔ እየጠየኩ ያለሁት ምንድነው እሱ ከገነት ለመውጣቱ ምክንያቱ ምንድነው ነው? እንትን ነው እኮ ይሄ እኮ ምንድነው ሰከንድ ወርልድ ዋር ነው። ፈርስት ወርልድ ዋር ላይ ኢሚዲየት ኮዝ እና የቅርብ ምክንያትና ትሪገሪንግ ኮዝ እና ኢሚዲየት ኮዝ አለ። የፍራንሲስ ፈርዲናንድ መገደል የመጨረሻዋ ኢሚዲየት ኮዟ ነበረች ለወርልድ ዋሩ መነሻ አይደል? ነገር ግን በዚህኛውም ሂደት ስንመጣ ኢሚዲየት ኮዙ እንዳልከው የሰይጣን ማሳሳትና ያችን ዕፀ በለስ መብላታቸው ነው ወደ ምድር ለመምጣታቸው። ነገር ግን ኦልሬዲ ይታወቅ ነበር ከመብላታቸውም በፊት ኢቭን ለመላእክቶች ተናግሯል አላህ ወደ ምድር እንደሚያመጣን ማለት ነው። ከጅምሩ አደም ያችን ምክንያት ሳይገልጽ ወደ ምድር ላይ ነዋሪ ተተኪ አድርጎ እንደሚያመጣቸው ገልጾልናል። ስለዚህ ምን እያልከኝ ነው አንተ መሰለ? ባይበሉም ያመጣቸው ከገነት ያባረራቸው ነበር እያልከኝ ነው? አዎ ሲጀመር ገነት ሊኖሩ አይደለም አይተፈጠሩ ገነት ስለዚህ ድራማ እየሰራ ነበር አላህ ማለት ነው። ምክንያቱም እንደዛ ብለህ መውሰድ ትችላለህ። ልክ ነው አንተ እንዳልከው ነው። ለምን መሰለህ አንተ የምታመጣው የለው ምድር መጥተው ከሚራቡትን ታሪክ ነው የምታመጣው። አውቀዋለሁ፣ ተፍሲራቶቹን ቼክ አድርጋቸው። ነገር ግን ምን መሰለህ እኔ እያልኩ ያለሁት አንተ እንዳልከው ከሆነ ይህንን ጥፋት ባያጠፉም አላህ ከገነት ያባረራቸዋል የምትለኝ ከሆነ ስለዚህ አትጠሙም፣ አትራቡም፣ በእርሷ ተቀመጡ ብሎ ያላቸው ውሸቱን ነበር ማለት ነው። አልገባኝም። አሁን ትሰማለህ ግን አልገባኝም። አሁን ያነሳው ፖይንት ይብቃን በቃ ለዛሬ አይሻልም? ሰዓቱም እየሄደ ነው። ኦኬ እሺ። ባይዘዌ አመሰግናለሁ። ለዘብ ብለሃል። በዚህ መልኩ ብንወያይ ሁላችንም የየራሳችንን ሼር መደራረግ እንችላለን እና እኛ ምን እናምናለን መሰለህ ሲራጅ፣ እኛ ምን እናምናለን መሰለህ በዚህ ጉዳይ ላይ እኛ ምን እናምናለን መሰለህ አዳምና ሔዋን አትብሉ የተባሉትን በልተዋል። የኛ አስተምሮ ይሰማል? አዎ ይሰማል። እንዳበሉ ከበላችሁ የሞት ሞት ትሞታላችሁ ተብሎ ተነግሯቸው ነበረ። ሴጣን አሳሳታቸው፣ በሉ። በመብላታቸው ምክንያት ኃጢአቱ ልብ በል ኃጢአቱ እኛን ደረሰብን ብለን አናምንም። እኛም እነሱ የበሉት ያ ጥፋቱ እኛ እንጠየቅበታለን ብለን አናምንም። ነገር ግን አዳምና ሔዋን በመብላታቸው ምክንያት የመጣባቸው መከራ አለ። መልፋት፣ መጣር፣ መጋር፣ ከገነት መባረር እና መድከም፣ ይሄ ራቁትነት፣ እነኚህ ደረሰባቸው። እነኚህ ደግሞ እኛ የአዳም ልጆች እንደመሆናችን እነኛ ነገሮች ደርሰውብናል። የጸጋ መራቆቱ ገጥሞናል፣ ድክመቱ ደርሶብናል ብለን እናምናለን እኛ። ነገር ግን ኃጢአቱ ልብ በል ያቺ አትብሉ የተባሉትን በመብላታቸው እኛ እንጠየቅበትም። የሚጠየቁት እነሱ ናቸው። ለዛ ይቅርታ ጠይቀውበታል። ነገር ግን ባይጠይቁ እንኳን ይቅርታ እኛ እንጠየቅም በዛ። ነገር ግን እነሱ ከገነት ውጭ ስለወለዱን እኛ ገነት ውስጥ አልተገኘንም።
እነሱ የሚለፉ ሆነዋል፣ እንዲለፉ ተነግሯቸዋል። እኛም እንለፋለን የነሱ ልጆች። ምክንያቱም ከገነት ውጭ ሲወልደን አዳም እና ሔዋን በእነሱ አምሳል ነው የወለዱን። ልጆቻቸው እንደመሆናችን መጠን የእነሱን ባህሪ ይዘን ነው የምንወለደው። ከዛ በኋላ ይሄ ምድር ደግሞ መልፋት፣ መጣር ምናምን ነገሮች፣ ድካም፣ ልብሳችንን አውልቀን አንሄድም። በቃ ልንሄድ አንችልም። ምን መተፋፈሩ ደርሶብናል ብለን እናምናለን። የኛ አስተምሮ ለዛ ነው። የኃጢአት ውርስ የሚባለው እኔ እስከዛሬ ያልገባኝ ነገር ነበር ማለት ነው። የኃጢአት ውርስ የሚባለው ኮንሴፕት የለም ነው አሁን እያልከኝ ያለኸው? በክርስትናው ውሳቤ የለም አናምንም። እንደዛ ኃጢአት ይወረሳል ብለን አናምንም። ሕዝቅኤል ምዕራፍ 18 ቁጥር 4 እና 20 ላይ ብታነበው ለምሳሌ ልጅ የአባቱን ኃጢአት አይወርስም ይላል። ኃጢአት ምትሰራ ነፍስ ራሷ ትሞታለች፣ ራሷ ትጠየቃለች። ጻድቅ በራሱ ላይ ነው፣ የኃጢአቱም ኃጢአት በራሱ ላይ ነው ይላል። አንዱ በአንዱ አይጠየቅበትም በኃጢአት። ነገር ግን ቅድም እንዳልኩ አባት ባለጸጋ ነበረ። ነገር ግን ያንን ጸጋን ሲገፈፍ አንተ በሱ ወንጀል አትጠየቅም። ነገር ግን አባት ለአንተ ማስተላለፍ የነበረበትን ያንን ጸጋ ማስተላለፍ አልቻለም። አባት ደካማ በመሆኑ አንተ እንድለፋ ሆነሃል። እሱ ሀብታም የነበረው ወንጀል ስለሰራና ሀብቱን ስላጣ አንተ ምን ትሆናለህ? ምጥር ምግር ምለፋ ትሆናለህ ማለት ነው። ያ ነገር ደርሶብናል ብለን ነው የምናምነው እኛ። ኦኬ ኤኒዌይስ ቴንኪው፣ አመሰግናለሁ። ደህና ደሩ። እሺ ባይ። አንድ ሙስሊም እንቀበል ይልቃን። እኔ ኦልሞስት ደክሞኛል፣ ሞቆኛል።